ሜንታል ትራንስፎርሜሽን ነው። ትራንስፎርሜሽን የሚለው ቃል የተወሰነ ሰሞን ፖለቲካ ስለነበር የትራንስፎርሜሽናል ስትራቴጂ መሰረት ምናምን ትራንስፎርሜሽን የሚለው ቃልና ቼንጅ የሚለው ቃል ልዩነታቸው ደስ የሚለኝ ትራንስፎርሜሽን አንዴ ከተለወጥክ ኢሪቨርሰብል ነው። ደስ አይልም? ለምሳሌ አንድ የሀብታሙ ናችሁ ወደ ድህነት አለመመለስ መመለሻ ቦታው ግራ ገብቷችሁ ጥፍት ብሎባችሁ ብትሞክሩ ብትጠይቁ አለመቻል ደስ አይልም? ወደ ጽድቅ ሄዳችሁ አንዴ ከጸደቃችሁ በኋላ ኩነኔ ውስጥ መግባት ወይንም ደግሞ ኃጢአት ውስጥ መግባት አለመቻል ደስ አይልም? በጣም አሜዚንግ የሆነ ቃል ነው ትራንስፎርሜሽን። ስለዚህ ትራንስፎርም ማድረግ ያስፈልጋል። ትራንስፎርሜሽን ደግሞ ከእጅ አይጀምርም። ብዙ ሰው ለመለወጥ የሚሞክረው ምኑን ነው? በየመንገዱ የምታዩት ኪሎግራሞች ምንን ነው የሚለኩት? አስተሳሰብን የሚለካ ኪሎ አለ። እዚህ እየመጣን ነው። ወይም ደግሞ ሌሎች ስልጠናዎች መድረኮች ላይ ዲስ ዴይስ ብዙ ጥሩ ስልጠናዎች አሉ። የተለያዩ ትሬነሮች የሚሰጡት ጥሩ መጽሐፎች አሉ። ጥሩ ረጋሚዎችም አሉ። መጽሐፎቹንም እንደዚሁ አሰልጣኞችንም ማለት ነው። መስሚያችን ምንድን ነው? ጥጥ ነው። እኔ አልሰማም። ልሞት እኮ ነው። ልትሞቱ አይመስላችሁም እንዴ? አንዳንድ ሰው ገና ፊውቸር ነው ሊኖር ነው። ጧት ተነስቶ ሊኖር እኔ ልሞት ነው። የቀረችኝ 180 ዓመት ነች። አያችሁ ስታራዝሙት ለፕሮግራሚንግ 180 ነች። 40 እና 80 ስንት ሆነ? 120 ማለት ነው። ስለዚህ እያንዳንዷ ቀን ውድ ነች አይደለችም? ውድ ቀን ከንቱን ነገር በመስማት ማሳለፍ የለብንም። እያንዳንዷ ቀን ውድ ከሆነች በስንፍና ማሳለፍ የለብንም። እያንዳንዱ ቀን ውድ ከሆነ አትችልም፣ አይረባም ምናምን ብዙ ስም ሰዎች ይለጥፉባቸዋል። እነሱን ነገሮች ለመስማት ዝግጁ መሆን የለባችሁም። ለምን? የእናንተ ዓላማ አለ፣ የፈጣሪ ዓላማ አለ። ለቤተሰብ ኃላፊነት አለባችሁ፣ ለሀገር ኃላፊነት አለባችሁ፣ ለማህበረሰብ ኃላፊነት አለባችሁ፣ ለወላጅ ኃላፊነት አለባችሁ። ይሄን ሁሉ ተሸክመን እንደገና አትረባምን፣ አይሆንምን፣ ልክ አይደለምን እየሰማን ሰው መሆን እንችላለን? ኢትስ ኢምፖሲብል። ስለዚህ አቋም ያስፈልጋል። በነገራችን ላይ ስኬታማ ለመሆን ስራ ይጠይቃል። ለመውደቅ ነው ስራ የማይጠይቀው፣ መተው ነው ለመውደቅ። ትሞክሩና እምቢ ሲል ድሮም ጠርጥሬ ነበር ይሄ ነገር። እኔ እንደውም መንፈሳዊ ሰው ነኝ። ማስተዛዘኛ እንዴ ምን አለበት አንተ ሀብታም መንፈሳዊ ብትሆንስ? ፈጣሪ ይከፋዋል? ይከፋዋል እንዴ? ምን ነው ዝም አላችሁ? ሀብታም መንፈሳዊ ብትሆኑ ደስ ይለዋል። ልጄ ስጋውም ህሊናውም መንፈሱም ተሳካለት ይላል። በዚህ አንዳችም የተጻፈ ክፋት የለም በሁሉም ሃይማኖት ላይ። ለምን? እኔ ደስ የሚለኝ የሰክሰስፉል የሆኑ ወይም ደግሞ ጻድቃን የሚባሉ ሰዎች ወይንም ደግሞ መንፈሳዊ ሰዎች እንዳለ ብታዩቸው አብዛኞቹ ሀብታሞች ነበሩ፣ በእስልምናው በክርስትናው። ደስ የሚለኝ ዜና ይህ ነው። ስለዚህ ሀብታም ለመሆን ሩጥ አላልኩ። ነገር ግን አትስነፍ ነው። ኔጌቲቭ ነገር አትስማ ነው። መልካም የሆነውን ጽድቅ የሆነውን እውነት የሆነውን በጎ የሆነውን ማደግ የሆነውን ከፈጣሪ ጋር የሚያገናኝህ የሆነውን መትረፍረፍ የሆነውን ፍቅር መስጠት የሆነውን ስራበት። እሱ ላይ ሰው ሊያወራ ይችላል። አዎ ብትሰሩ ያወራል፣ ባትሰሩ ያወራል። ግጥም አድርጋችሁ ትራንስፎርሜሽን ማለት እንደዚህ ነው። አትሰሙም። የተወሰነ ነገር ሰው ሲጮህ አትሰሙም። አንቺ ማትረቢ ሲሉሽ ምንድነው የሚሉት? አልሰማም ማለት የሆነ ስክሪን የሚያስፈልጋችሁ አይመስላችሁ? ሰው ሲያወራ ድምፁ ሚል ብቻ ብትሰሙ። ኔጌቲቭ ሲሆን ፖዝ ማድረጊያ ቢኖረን የት በደረሰ። እንደ እንቁራሪቷ ማለት ነው። በጣም በህይወቴ እንደ መርህ ከሚይዛቸው መካከል የሆኑ እንቁራሪቶች ተሰብስበው ይሄን ተራራ እንውጣው አሉ። በጣም ቀጥ ያለ ነው አሉ። ግማሹ ገና ሳይጀምሩ ይሄንንማ አንወጣውም ብለው ቀሩ አሉ። ሳይጀምሩ እኮ አይተውት ከዚህ ላይ አሁን በወድቅ አልተርፍም ብለው ተውት። ግማሹ መንገድ ጀመሩ። ከዛ መንገድ የጀመሩትን ያልጀመሩት ምን የሚሏቸው ይመስላችኋል? የሚያጨበጭቡ ይመስላችኋል? አይጨበጨብላችሁም። ወደ ላይ ስትሄዱ ቅድም እኮ ገልጻለች አለ ከእናት ጀምሮ አርፈሽ ብትቀመጭ ማለት ለኔ ውልውል ብለሽ ወፍረሽ ከምትከሺ እቤት ቁጭ ብለሽ ከብፌ እቃውና ካንቺ ጋር ብዙም ልዩነት ባይኖር። ብፌ እቃ ነው መቼም ተወልውሎ ቁጭ የሚል ማዲያት አውጥተህ ቢያልፍልህ ይሻላል የተወለወልክ ደሃ ከምትሆን። እኔ እንደዛ ነው ምርጫዬ።
አልፈልግም። ዘርማን ዘሬ እንዲቸገር አልፈልግም። ሰው ፊት መቅረብ ምን ማለት ነው? የቤት ኪራይ አጥሯችሁ አከራይ ሲደውል እንደዚህ ብሎ ማውራት ምን ማለት ነው? ትራንስፖርት ወረፋ ጠብቆ ወረፋው ሲደርሳችሁ ቀጠሮ የሚያልፍበት ወረፋ መሰለፍ ምን ማለት ነው? ትራንስፖርት ውስጥ ገብታችሁ የሰዎችን እንዳለ ጠረን የማሽተት ኃላፊነት መወጣት ምን ማለት ነው? ሂሳብ አምጣ መባል ምን ማለት ነው? መልስ ስትጠይቁ እናንተ ታስረሳላችሁና ያንተን ገንዘብ ማን ሊበላል ነው መባል ምን ማለት ነው? ባስ ውስጥ ከሆነ ደግሞ ተጠቅጥቀህ ከሰዎች የተለያየ የሰውነት ክፍል ጋር ተለጥፈ መሄድ ምን ማለት ነው? እኔ አሁን ማውራችሁ የራሴን ታሪክ አልፈልግም። ልጆቼም እዛ ውስጥ እንዲገቡ አልፈልግም። ይሄ ኩነኔ ነው ካልከኝ እኔ አይገባም። እንድንሰቃይ አልመጣም እዚህ ምድር ላይ። ቢቻል ለመንፈስም ለአካልም የሚሆን ስራ መስራት አለብን። ኢትዮጵያውያን በማህበር የሰፈረብን ነገር ቢኖር የድህነት አስተሳሰብ ነው። አንድ አዲስ ለውጥ ሲመጣ ሁላችንም ነው የምንረግመው። ሁላችንም በኋላስ ዓለም ተቀብሎ ወደፊት ሲሄድ በቃ ይሄ ነገር አሪፍ ነው መሰለኝ እያልን ከኋላ ነው እንደ ጭራ የምንከተለው። ሶማሌ ትበልጠናለች። ስልክ በመጠቀም ሶማሌ ይበልጥ። አንድ ጊዜ ሶማሌ እኮ ሶማሌላንድ የምትባል ከሶማሊያ የተገነጠለች ሀገር አለች። ኢትዮጵያና ጅቡቲ ናቸው መሰለኝ አፕሩቭ ያደረጓት እንደ ሀገር። በፓስፖርታቸው መጓዝ የሚችሉት ሁለት ሀገር፣ ሌላ ሀገር አላላቸው። እዛ ሲሄድ ማውራችሁ 8 ዓመት 9 ዓመት በፊት እዛ ሄጄ ለስልጠና ነው የሄድኩት። ኤርፖርት ላይ ስገባ በዋሌት ተደርጎ ከአንድ የቴሌኮም አገልግሎት ማን እንደሆነ ስሙን የማላውቀው ልክ እንኳን ደህና መጣ በዋሌት ውስጥ ሲም ተደርጎ ኤርታይም ያለው ነው የተሰጠኝ። ኢትዮጵያ መጀመሪያ እኛ ቤት ታናሽ ወንድሜ ነው ኢንጂነር ነው እንትን ያወጣው ሞባይል ሲያወጣ የቤት ካርታ ተይዞ ሞባይል ስልክ ለመስጠት ነው። የቤት ካርታ ተይዞ 3000 ብር ሊሆን 5000 ብር ተከፍሎ ለምን ይዘው ቢጠፉስ ብሎ እኮ ነው። ደውለው አገር ለቀው ቢጠፉስ። ይህን ያክል ነው ጥርጣሬያችን የተንሰራፈው። ስለዚህ ከዓለም ጭራ እየሄድን እንገኛለን። እንኳን ደስ አለ። ከፊት መቅደም ትፈልጋለህ? አዎ። ከዘመኑ ጋር ምንህን ይዘህ ሃይማኖትህን ይዘህ ሂድ። በነገራችን ላይ ፈጣሪን አንዴ ቁጭ ብላችሁ ስትጠይቁት ይሰማል። ደንቆሮ አይደለም። አንዳንድ ሰው ካልጨቀጨቀው የማይሰማው ይመስላል። በየት በኩል ይሰማኛል እና መንግስት መሰለ እንደ ፈጣሪ በቀጥታ ነው የሚሰማው። የራስን ጫጫታ አንጽተህ ከጠየቅ ማለት ነው። ሜንታል ትራንስፎርሜሽን ያስፈልጋል። ስለዚህ ስልክ ስንቀበል ዓለም ሁሉ ተቀብሎ መንግስት የሌላቸው ሀገራት ተቀብለው ሲያልቁ መደዋወያ ግራ ሲገባን ከዛ በቃ እንግዲህ እንደውላ። ቴሌቪዥንም ሲመጣ እንደዚህ ነው፣ ሬዲዮም ሲመጣ እንደዚህ ነው። ምን አለፋችሁ የመጣ ሁሉ መጀመሪያ ሰይጣን ነው፣ በኋላ ይዞዬ ስንለምደው አይደለም ማለት ነው። ስለዚህ ፕሊስ የመጀመሪያው ነገር አዲስ ነገር ሲመጣ ፕሬይ ኦን ኢት፣ ጸልዩ። ጸሎታችሁ ይሰማል። ንጹህ ስለሆነ አይደለም ይሰማል፣ ቸር ስለሆነ ይሰማል። ትራንስፎርሜሽንም ሲባል ሜንታል ትራንስፎርሜሽን ጥርጣሬ ካለ ጸልይ። ከዛስ በኋላ ግጥም አድርገህ ስራው ነው። ሜንታል ትራንስፎርሜሽን ሰው እኮ ፊዚካሊ ትራንስፎርም ያደረጉ ሰዎችን አላያችሁ አይደል? ቀጫጫ የነበረ ሰው ብረት ገፍቶ ምናምን ስፖርት ሰርቶ የሚገርም ቢውልድ ያደረገ፣ በጣም ወፍራም የነበረች ሴት የሆነ ነገር ሰርታ ከዛ ባጭር ጊዜ ከስታ የምትፈልገውን የሰውነት አቋም ያዘች። they have transformed። ይሄ እንኳን ትራንስፎርሜሽን ባንለውም ባጭር ጊዜ ግን ቼንጅ አድርገዋል። ትራንስፎርሜሽን ግን ምንድን ነው? አንዴ ተለውጠ በዛ አይነት አስተሳሰብ ውስጥ አውቶሜትድ የሆነ አስተሳሰብ ውስጥ እየኖር ሁል ጊዜ ፍቅርን፣ ሰላምን፣ ጤናን፣ ደስታን፣ መትረፍረፍን፣ ከፍታን፣ አዳዲስ ነገር መፍጠር መቻልን፣ ጽድቅን በዛ ውስጥ አውቶማቲካሊ እያሰብክ መኖር ማለት ነው። ያንን ለምትፈልጉ ሰዎች ህሊናችሁን ትራንስፎርም ማድረግ ትችላላችሁ በፈቃደኝነት። ሰው በጥያቄ እንጀምር። ይስማማችኋል? ጥያቄ ዝግጁ ናችሁ? አንደኛው what thought የመጀመሪያው የምትይዙልኝ ሐሳብ፣ ምን አይነት ሐሳብ። ሁለተኛ what feelings ምን አይነት ስሜት። ሶስተኛ what image ምን አይነት ምስል first comes to your mind when you think about your life ስለ ህይወትሽ ስታስቢ
መጀመሪያ ስለ ህይወቴ ብላችሁ ስታስቡ መጀመሪያ የሚመጣው ሐሳብ፣ መጀመሪያ የሚመጣው ስሜት፣ መጀመሪያ የሚመጣው ምስል ካልመጣ ምንም ምስል አይመጣም የሚል መልስ ነው የምትጽፉት። ወይኔ ምስል አልመጣም ስለዚህ የለውም አትበሉ። ስላላችሁ ሊሆን ይችላል ምስል ያልመጣው። ስለዚህ ምን ይታያችኋል የሚለውን እነዚህን ቢቻል በአንድ ምን አይነት ሐሳብ ለሚለው በአንድ ቃል ጻፉት፣ ካልሆነ በአንድ አረፍተ ነገር። ምን አይነት ስሜት ለሚለው በአንድ ቃል ጻፉት ስሜቱን፣ ካልሆነ በአንድ አረፍተ ነገር። ምን አይነት ኢሜጅ ወይም ምስል ይታያችኋል ለሚለው ወይ በአንድ ቃል ወይ በአንድ አረፍተ ነገር። ስክሪፕቶና ወረቀት ያላችሁ ወረቀት ላይ ጻፉ፣ የሌላችሁ ስልካችሁ ላይ ጻፉት። ስልካችሁ ላይ እንደ ቴክስት ወይ ወደ ራሳችሁ እንደ ቴክስት ላኩት። በኋላ መልሱን ስለሚያስፈልግ ማለት ነው። አንድ ደቂቃ ልስጣችሁ። ስለዚህ ምን ሐሳብ፣ ምን ስሜትና ምን ምስል የሚለውን ጻፋችሁታል። የሚቀጥለው ጥያቄ What kind of life do you want to live? ምን አይነት ህይወት መኖር ትፈልጋለህ ወይም ትፈልጊያለሽ? እዚህ ላይ በውስጣችሁ እንድትጨምሩ የምፈልገው ነገር አለ። ምክንያቱም ምን አይነት ህይወት መኖር ትፈልጋለህ ሲባል ሰው እውነተኛ አቅሙን ሳይሆን እስከ ዛሬ ድረስ ያወቀውን አቅሙን ብቻ አስቦ ነው ብዙ ጊዜ የሚፈልገውን የሚያስቀምጠው። ስለዚህ ምን አድርጋችሁ አስቡ? ፈጣሪ ቢፈቅድ ገደብ ባይኖርብኝ፣ ግልጽ ነው። ገደብ ባይኖር ፈጣሪ ቢፈቅድ ምን አይነት ህይወት መኖር እፈልጋለሁ ስትጽፉ፣ አንደኛ write your idea፣ ሐሳባችሁን የሚመጣላችሁን ሐሳብ ጻፉ። አንድ ልትኖሩ የምትፈልጉትን ህይወት ልባችሁን ቼክ አድርጉ። እናንተን ብቻ እዩ። አንዳንድ ፍላጎቶች ተነጻጻሪ ስለሚሆኑ ከገሊት ለመብለጥ ከገሌ ለመብለጥ የሚል ሐሳብ ሊመጣባችሁ ይችላል። ያንን እገሌ በህይወት እንደሌለ አድርጋችሁ አስቡት፣ ወይም እናንተ ጋር እንደሌለ አድርጋችሁ አስቡት። ስለዚህ ባይኖር እስከማ ጋር ልትወዳደሩ ነው። ተፎካካሪ ተነጻጻሪ የሆነ ነገር አታውጡ። አንዳንድ ፍላጎቶች ደግሞ ከሰው ጋር ለመብለጥ ብቻ አይደለም፣ ከሰው በታች ነኝ ብለን የምናስባቸው ነገሮች ከሰው እኩል ለመሆን ብለን የምናደርጋቸው የኛ የሚመስሉ ፍላጎቶች አሉ፣ የኛ ግን ያልሆኑ። ከነዛ እኩል ለመሆን የምናስባቸውን ሰዎች የሉም አሉ ብለን ብናስብ ምንድነው የምትፈልገው? ምንድነው የምትፈልጊው? ስለዚህ የሚመጣላችሁን ሐሳብ፣ የሚመጣላችሁን ስሜት፣ መኖር የምፈልገው ህይወት፣ ምን አይነት ሐሳብ አለኝ? መኖር የምፈልገው ህይወት፣ ያንን መኖር የምፈልገውን ህይወት ሳስብ ምን አይነት ስሜት ይሰማኛል? ሌላው መኖር የምፈልገው ህይወት ስል ምን አይነት ምስል ወይንም ደግሞ ኢሜጅ ይታየኛል የሚለውን ቢቻል ለእያንዳንዱ ለሶስቱ ማለት ነው፣ ለአይዲያው፣ ለፊሊንጉና ለኢሜጁ አንድ ቃል፣ ካልሆነ አንዳንድ አረፍተ ነገር ጻፉ። አሁንም አንድ ደቂቃ ልስጣችሁ። በጣም ጥሩ። የመጀመሪያው መልስ የሰጣችሁት አለ። የመጀመሪያው ጥያቄ ሲጠየቅ ሁለተኛው ላይ የሰጠነው መልስ አለ። ፍላጎታችን ከዚህ በፊት የነበረው ከፍላጎታችን በፊት የነበረው ስለ ህይወት አጠቃላይ ስናስብ ነው፣ ወይንም ደግሞ ስለ ራሴ ህይወት ብለን ስናስብ የሚመጣው ነው። ሁለተኛው ደግሞ ፍላጎታችን ነው የተቀመጠው። የሚቀጥለው ጥያቄ What's the difference between the first question and the second question? በመጀመሪያውና በሁለተኛው ጥያቄ መካከል ያለው ልዩነት ምንድነው? አሁን ብዙ ጊዜ እንደዚህ ሲጠየቅ መቼም ከዚህ መድረክ ላይ ደና ጥያቄ ነው ሊጠይቁ የሚችሉትና ምናምን ብላችሁ በጣም ለመመራመር አትሞክሩ። በመጀመሪያውና በሁለተኛው ጥያቄ መካከል ምንድነው ልዩነቱ ነው ተራ ጥያቄ። ምንድነው ልዩነቱ ለእናንተ? ለኔ ብላችሁ ለኔ በመጀመሪያውና በሁለተኛው ጥያቄ መካከል ያለው ልዩነት ይሄ ነው የሚለውን ሼር የሚያደርገን ሰው እሺ። የመጀመሪያው ጥያቄ ያለችው አሁን የሚሰማን ፊሊንግ ነው። ሁለተኛው ጥያቄ ደግሞ ወደፊት ማሳካት የምንፈልገው አሁንና ወደፊት። እሺ ሌላስ? ለኔ ብላችሁ በመጀመሪያውና በሁለተኛው። እሺ ለኔ የመጀመሪያው ጥያቄ አስተሳሰብና ለራሴ ይሰጣል። እሺ ሁለቱም ተመሳሳይ ነው። ሁለተኛው ጥያቄ ደግሞ ጀስት ነፃነት ነው የሚጠይቅና ያስተሳሰብ ልዩነት ነው።
እሺ የመጀመሪያው ጥያቄ አስተሳሰቤን ነው ለኔ የሚያሳየኝ፣ ሁለተኛው ደግሞ ነፃነት ይሰጠኛል። ስለዚህ ሁለቱም ጥያቄ አንድ አይነት ነገር አለው። ለኔ እንደዛ ነው የታየው። እንዲህ ነው ያልከው? ጥሩ። እሺ ሌላስ? ሌላ? እሺ በመጀመሪያ የጎደለኝን ነበር ሳስብ የነበረው፣ ሁለተኛው ላይ ደግሞ የምፈልገውን ነበር ሳስብ የነበረው። ለኔ የጥያቄዎቹ ልዩነት ይሄ ነው። ሌላስ? እሺ እሺ ለኔ በዛሬና በነገ መካከል ያለውን ልዩነት ነው ያሳየኝ። በዛሬና ነገ በምፈልገውና ዛሬ ባለሁበት በሁለቱ መካከል ያለውን ልዩነት ነው ያሳየኝ። ጋፑን፣ በሁለቱ መካከል ያለውን ጋፕ። በጣም ጥሩ። አሁን እዚህ ላይ ነው እንግዲህ መሰረታዊው ነገር፣ ትልቁ ነገር questions are answers። ጥያቄዎች ምንድናቸው? መልስ ናቸው። ሁል ጊዜ ሰው ጥያቄውን አሉታዊ ነገር ላይ የሚያደርግ ከሆነ መልሱ ምንድነው? አሉታዊ ነው። አወንታዊ ነገር ላይ ካደረገ ለምሳሌ ችግሬ ምንድነው ብሎ የሚያስብ ምኑን ያገኛል? ችግሩን። እንዴት ልለፍ መፍትሄ ከየት አገኛለሁ የሚል ምን ያገኛል? መፍትሄ ያገኛል። ጠላቴ ማን ነው የሚል ሰው ምን ያገኛል? ጠላቱን ያገኛል። ወዳጄ ማን ነው ብሎ የሚፈልግ ማንን ያገኛል? ወዳጁን ያገኛል። የኃጢአት ዝርዝሮች እነማን ናቸው የሚል ምን ያገኛል? የኃጢአት ዝርዝር የኃጢአት አውቆ ወደ ጽድቅ ለመሄድ ከባድ ነው። ጽድቅ ምንድነው ያለ ደግሞ በዝርዝር ጽድቅን ያውቃል፣ ወደዛ ይሄዳል። ስለ ድህነት የሚጠይቅ ምንን ያገኛል? ድህነትን ያገኘዋል። ስለ ሀብት የሚጠይቅ ሀብትን ያገኛል። ስለ ብርሃን የሚጠይቅ ብርሃንን ያገኛል። ስለ ጨለማ የሚጠይቅ ጨለማን ያገኛል። ጥያቄያችንን ማስተካከል አለብን። የመጀመሪያው ትራንስፎርሜሽን ይሄ ነው። በሁለቱ ጥያቄዎች መካከል ያለው ልዩነት አንደኛ if you have the same or similar answer ለመጀመሪያው ጥያቄና ለሁለተኛው ጥያቄ ተመሳሳይ መልስ የሰጣችሁ እጅ ወደ ላይ። ተመሳሳይ መልስ የሰጣችሁ እጅ ወደ ላይ። አሁን ልክ እንደ ማትሪክ ነው አይደል ውጤቱን የምትጠብቁ። ተመሳሳይ መልስ የሰጣችሁ ምን ይባላል? መልሳችሁ ተመሳሳይ ነው ይባላል። ከዚህማ የተሻለ ነገር እንጠብቃለን። ጉጉታችሁን አይቼው ነው። ተመሳሳይ መልስ የሰጣችሁ ሰዎች that means your attitude towards life and your desired life are the same። ቅድም እንደጠቀሰልን የመጀመሪያው ጥያቄ ለህይወታችሁ ያላችሁን አስተሳሰብ ነው እንጂ ህይወታችሁን አይደለም ያያችሁት። አረ እኔ ህይወቴን ነው ያየሁት፣ ለምሳሌ እንትን ብዬ ስጽፍ እኮ እንትን ስለሆንኩ ነው ብትሉ አስተሳሰባችሁን ነው የጻፋችሁት። በማስረጃ ይደገፍ አስተሳሰቡ፣ በስሜት ይደገፍ አስተሳሰቡ፣ ከዚህ በፊት በነበረ ውጤት ይደገፍ አስተሳሰቡ። ለማንኛውም ምን ዋለ ስለ ህይወት የምናስበው ሐሳብ ይሄን ይመስላል። ደግሞ ስለ ህይወት የምንጠብቀው ነገር ይሄን ይመስላል። ተመሳሳይ ሲሆን አቲቲዩዳችሁና ምናችሁ ፍላጎታችሁ ተመሳሳይ ናቸው። ያም ማለት አቲቲዩዳችሁ ወደ ፍላጎታችሁ ምን እያደረጋችሁ ነው? እየወሰዳችሁ እያመራችሁ ነው ማለት ነው። ናው ሁለቱስ የተለያዩ ከሆኑ if the two answers are different then your attitude towards life is different from your desire። ፍላጎታችሁ ወደዚህ ነው፣ አስተሳሰባችሁ ደግሞ ወዴት ነው? ወደዚህ ነው። እኔ እኮ እንደዚህ ማሰብ ፈልጌ አይደለም ብሎ የሚያብራራ ሰው በስሜት ስሜቱ የት ነው ያለው? የማይፈልገው ነገር ላይ ወይስ የሚፈልገው ነገር ላይ? እኔ በህይወቴ የማስታውሰው የምትወደው ምግብ ስባል እኔ በጣም ስልጆ አልወድም ብዬ ነው የምጀምረው። የተጠየኩት ምንድነው? አቲቲዩድ ምንድነው ማለት ነው ስለ ምግብ በብዛት ብዙ ጊዜ የማስታውሰው ወይ ኮሌጅ እያለሁ ወይንም ስራ ላይ በጣም ቢዚ ሲሆን እንቅልፍና ምግብ ባይኖሩ የሚል በጣም ፍላጎት አለ። ለምን? በመብላት ሰዓት የማጠፋውን የጥናት ሰዓት አስበዋለሁ። እኔ ምን አይነት ሰው ነኝ? ሳጠና ረጅም ሰዓት ካልደጋገምኩ ሚሞራይዝ ማድረግ አልችልም። ስለዚህ መከራዬን ነው የምበላው። ቻፕተር 1 ላይ ሆኜ ሰው ቻፕተር 10 ሊጨርስ ይችላል። መጽሐፍም አሁን ሳነብ ያንን ነገር ወደ ተግባር አምጥቼ ህይወቴ እስኪሆን ድረስ ቶሎ ቢገባኝም ቶሎ ደግሞ ረሳዋለሁ። ስለዚህ ለማስታወስ በጣም ደጋግሜ ማንበብ በጣም ከምታስቡ በላይ ምናልባት ሳነብ ብታዩ ይሄ ሰው ደደብ ነው፣ ሁለተኛ ከዚህ ሰው ምንም ነገር አልማርም ነው የምትሉ። ኦነስትሊ የምሬን ነው ማወራችሁ። እና አንዳንድ ሰው በሳምንት በ15 ቀን መጽሐፍ ጨረስኩ ሲል የምር ቀናባቸዋለሁ። በሳምንት it's impossible።
ምናልባት አንድ ቻፕተር ሜቢ እሱንም ሜቢ ጨርስ ይሆናል። ካልሆነ ግን 1 ዓመት 2 ዓመት 3 ዓመት አንዳንድ መጽሐፍ 10 11 ዓመት ማጠናቸዋል። ግልጽ ነው። እየተገበርኩ እንደገና እየተመለስኩ እያንዳንዷን ነገር እያየሁ እና አንደርስታንድ ለማድረግ it takes time ለኔ። ስለዚህ ምን አደርጋለሁ? ወይኔ እኔ እኮ ስለሆነኝ አለን። በጣም በኩራት ነው ለእናንተም ሳወራ። በቃ ረጅም ጊዜ ይፈጅብኛል። ረጅም ጊዜ ፈጅቼ እማራለሁ። ረጅም ጊዜ ፈጅቼ አነባለሁ። አለቀ። አልትጋጭም ከህሊናዬ ጋር። እንደዚህ ነው የተሰጠኝ። this is my blessing በረከቴ ይህ ነው። ቀስ ብለህ ተረጋግተህ አንብብ የሚል። ስለዚህ ተረጋጉ አይደለም እያልኳችሁ ያለሁት። የእናንተን ብለሲንግ ወቁና በሱ ውስጥ ተቀብላችሁት በደስታ ኑሩበት። በሁሉም ፍሬ ማፍራት ስለሚቻል ማለት ነው። ስለዚህ ለውጥ ማምጣት አለብን ማለት ነው። አስተሳሰባችንና ፍላጎታችን ምን መሆን አለበት? ተመሳሳይ አቅጣጫ መያዝ አለባቸው። አለበለዚያ አስተሳሰቤ ወደ ኋላ እዚህ ሀገር መለወጥ አይቻልም እያለ እንደገና ፍላጎት ምንድነው ሲል እኔ ሀገር ውስጥ መኖር ነው የምፈልገው። ይሄ ሰውዬ ወዴትም አይሄድ። ግልጽ ነው። እዚህም አይኖርም እዛም አይሆንም ነው የሚለው። ስለዚህ ለምን እዚህ ቻሌንጅ ነው ይላል። እንደገና ደግሞ እዚህ መኖር ይፈልጋል ነው። ፍላጎታችሁ ጋር ሰላማችሁን እዛ አድርጉት። ከዲዛይራችሁ ጋር እምነታችሁን ወይም አስተሳሰባችሁን እዛው ቦታ ላይ አንድ አቅጣጫ ላይ ማድረግ ያስፈልጋል። መልካም። ስለዚህ accept the unchangeables ከማይቀየሩ ነገሮች ውጪ የማይቀየሩ ነገሮች አሉ ማለት ነው። አንደኛ እኔ ስወለድ ይሄ የተሰጠኝ አካል አለ፣ አሻራ ያለ ሊቀየር አይችልም። ምንም እንኳን ብዙ ሰዎች ለመቀየር ፍላጎትና ጥረት ቢኖራቸው። ቻይና በዚህ የተነሳ በጣም ሰክሰስፉሊ ብዙ ነገሮችን እየሸጠች ነው። ብዙ ሰው አካሉን ለመለወጥ ታግሎ ነው የሚሞተው። የማይቀየር አለ አይደል? አሁን ያለው ቁመት ያለ አይቀየርም። አሁን ያለው ከለር ያለ አይቀየርም። አሁን ያለው መልክ ያለ አሁን ያለኝ ቁመቴ ይሄ ፍሬም አለ this is me ይሄ ለኔ የተሰጠኝ ስጦታ ነው። ስለዚህ ደስ ብሎን መያዝ አለብን አካላችን። ከማን የተወለድ ነው? ወላጆቻችን አሉ አይደል? በደስታ መቀበል አለብን። that's a gift ስጦታ ስለሆነ ማለት ነው። የተወለድንበትን አካባቢ ሊሆን ይችላል፣ ሰፈር ሊሆን ይችላል፣ ቤተሰብ ሊሆን ይችላል ወዘተርፈ የማይቀየሩ ነገሮችን መቀበል አለብን። learn to accept ስትቀበሉ ደግሞ ማስተዛዘኛ እንደደረሰው ሰው ምን እኛ እኮ ማስተዛዘኛ ነው የደረሰን ሳይሆን በደስታ ከልብ ግጥም አድርገን እንደዚህ ነን ብለን ማንም ላይ ኮርተን አይደለም፣ ግን በግሬስ መቀበል አለብን። በክብር መቀበል መልመድ አለብን። accept the unchangeables የማይቀየሩትን ነገር ማወቅ። change the changeables የሚቀየር ነገር እዚህ ምድር ላይ አለ የለም? የማይቀየርስ አለ የለም? ስለዚህ አያችሁ የኛ አሁን ትልቁ ጥበብ የሚባለው የማይቀየረውንና የሚቀየረውን ማወቅ። አንድ አስተሳሰባችሁ ይቀየራል አይቀየርም? ይቀየራል። ስለ ሀገር ስለ ኢትዮጵያ ያላችሁ አስተሳሰብ ምን እንደሆነ አላውቀውም፣ መገመት ግን እችላለሁ። ኢትዮጵያዊ ስለሆንኩ መቀየር ይቻላል አይቻልም? ስለ ራሳችሁ ያላችሁን አስተሳሰብ መቀየር ይቻላል አይቻልም? እያልኩ ያለሁት ውጤቱን አይደለም፣ ሐሳቡን ብቻ መቀየር ይቻላል። ግጥም አድርጎ እኔ መጀመሪያ አካባቢ ስልጠና ሳገኝ ከ10 ከ15 ዓመት በፊት መጀመሪያ ያደረኩት ሐሳቤን ነው። እኔ የራበኝ ቁርስ ምሳ እራት በአግባቡ መብላት አልችልም። ብፌ ደርድሬ በሐሳቤ መብላት ማንንም አባት ሆቴል መርጣችሁ እስቲ ግቡ። ማታ ግቡና እቤት ከዛ ከጸሎታችሁ በኋላ ልትተኙ ስትሉ አይናችሁን ጨፍናችሁ ሸራተን ሰተት ብላችሁ ግቡ። ቦታ መርጣችሁ ተቀመጡ። ይሰማል? ቦታ መርጣችሁ ሰው ራሱ ከተቀመጠ ይቅርታ እዚች ፈልጌ ነበር ስትሉ ተሽቆጥቁጠው ይነሱ። ይቻላል? በሐሳባችሁ ማን ይከለክላል? አንዳንድ ሰው እንደዚህ ሲባል ግን ይሄ ነገር መጥፎ ቢሆን ሲሉ ተጋደማ ትተኸው ተኛ። ማን ከለከለ? መተኛት ትችላለህ። ችግርህን መከራህን እያሰብክ መተኛት ይቻላል። ስለዚህ እዛ ውስጥ ግባ። ከዛ ምግብ ሲመጣልህ ሜኑ ስታይ ዋጋውን ሳታይ ብላ። በሐሳብ አይደል? ዋጋ የሌለው ሜኑ አምጡልኝ ብላ። ዋጋ የሌለው ማለት ዋጋውን የማያሳይ ለምን ዋጋውን ስለማልበላው አታምጡብኝ። መርጠህ ጥሩ ምግብ በልተህ ተመስገን ብለህ የሚከፈለውን ከፍለህ ውጣ። ማን ይከለክላል? በነገራችን ላይ እኔ እነዚህ ነገሮች አደርጋቸዋለሁ። አንዳንድ ጊዜ በተግባር የምንለማመዳ። ብዙ ጊዜ በእግሬ አዲስ አበባ ከተማ ውስጥ 1 ሰዓት 2 ሰዓት ያክል እጓዝ ነበር። ካሳንቺስ አካባቢ ሳልፍ ካሳንቺስ መስቀለኛው መንገድ ጋር ስትደርሱ ወደ ታች ትወርዳለች፣ ወደ ባምቢስ የሚወርደው መንገድ አለ።
ወደሱ የሚወርደውን መንገድ ስትጀምሩ በስተቀኝ በኩል 5 ስታር ሆቴል አለ፣ ኢንተርኮንቲኔንታል አለ። በስተግራ የሆነ ቀበሌ ነገር አለ። ሁለቱም ሽንት ቤት አላቸው። እኔ ነፃነት ዘነበ በድህነት የምኖር ሰው ሽንቴን በክብር የት ሄጄ ነው የምሸነው? 5 ስታር ሆቴል እገባለሁ። ያው ፍርሃት አለ አልዋሻችሁም። ዘው ብሎ ሸንቶ ወጣ እንዳልባል ቁጭ ላለው። ከዛ አስተናጋጅ ይመጣል። ምን ላምጣልህ ሲል ቶይሌት የት ነው? እዛች ጋር። እሺ መጣሁ። ከዛ ገባለሁ። እናንተ ሽንት ቤት እንደዚህ ደስ ይላል? ኦነስትሊ ነው የማወራችሁ። በጣም ማለት በህይወቴ በቤት ውስጥ ምን ትወዳለህ ስባል ከምወደው ነገር አንዱ ጥሩ ሽንት ቤት፣ ሳሎን የሚሸት ሽንት ቤት። ለምን እንደዛ አላውቅም። ብዙ ጊዜ አፍንጫችሁን ጥላችሁ የምትገቡበት ሽንት ቤት ነው ያደግኩት እና ይገርመኛል። ሶ ኢትስ ፖሲብል ማለት ነው። ገብታችሁ በቃ አልወጣም። በተቻለኝ መጠን as much as possible እዛ መቆየት የምችለውን ያክል ቆያለሁ። ግን በወቅቱ ምን አይነት ፊሊንግ ነው የሚሰማኝ? ደስ ይላል አይደል? ደስ ይላል። አፍንጫዬም ደስ ይለዋል፣ አይኔም ደስ ይለዋል። ጆሮዬም ደግሞ ክላሲካል አለ። እናንተ ክላሲካል በክላሲካል I was bold enough ደፋር ነበርኩኝ። ራሴን የትራንስፖርት በጣም እንዲህ አይነት ቦታ ነው የሚገባኝ ብዬ በሁለቱ መካከል ለመምረጥ። አንዳንድ ሰው ሻይ ሲጠጣ ምን ባከ እዛው ሙቅ ውሃ ነው እዚህ ሙቅ ውሃ ነው ይላል። ሙቅ ውሃ አይደለም፣ ሙቅ ውሃ አይደለም። 5 ስታር ሆቴል ውስጥ ስትገባ ኢንስትሩሜንታል ተለቆልህ ሰፊ ቦታ ኖሮ እንደመጣ ተንደርድሮ ላይ ድፍት የሚል አስተናጋጅ አይደለም ያለው። ዩኒፎርም የለበሰ ጠረኑ ጥሩ የሆነ የታጠበ ሰውነት ያለው ተከብረህ ሪስፔክት ተደርገህ ለምን በፈጣሪ ዘንድ የተከበርክ ነህና ምን ይምጣለ ሲባል ምንም አልፈልግም ብትል እሺ ችግር የለም ተብሎ ተሄዶ እስቲ ዝምቦ ሻይ ቤት ገብተህ ማለት ነው። አንደኛ አጨብጭበህ እንደ ፓርላማ ነው ከመጡ ነው። ከዛ ከመጣ አትሰሙም እንዴ ብለህ ተሰዳድበህ ነው። ከዛስ ይመጣልሃል ተብሎ ሲያስቀምጥልህ ግማሹን ደፍቶት ነው። ከስር ፕላስቲክ ነው። ውስጥ ያፈላው ሰውዬ እያለቀሰ በደሞዝ ምክንያት ማለት ነው እያለቀሰ ነው የሚሰራው። ግማሽ የሰው ላብ፣ ግማሽ ጨው፣ ግማሽ ስኳር ብለው የምትጠጣው ማለት ነው። ከዛ ሙዚቃ እዛ ጋር ተከፍቶባል። ጠጋብል ተብለ ነው የሚያልፍ ሰው በላይ ላይ አንዳንዴ ሻይ ሊደፋብህ ይችላል። እና ይሄ ሙቅ ውሃ ነው አይደለም። ሪስፔክት። አይንህንም አክብረው ደህና ነገር እንዲያይ፣ ጆሮህንም አክብረው ደህና ነገር። የማትፈልገውን ወሬ ሁሉ ትሰማለህ ትንንሹ ቤት ስትገባ። ሪስፔክት ዮርሰልፍ። ራሳችሁን የስሜት ዋሳችሁን አክብሩት። ስለዚህ መርጬ ወደዛ ሄድ ነበር። ቤት ስሰራ መጀመሪያ 4 ፍሎር ስላለው በእያንዳንዱ ላይ ሽንት ቤት ይሰራል። ትንሽ እኮ ነው 72 ካሬ ላይ የሚሰራ። አይ አገባኝ። እኔ ነኝ የማውቀው ጉዳቴ። ገና ከአንደኛው ወደ ሁለተኛው ፎቅ ለወጣ ነው። አይ ላቭ ቶይሌትስ። ምን ትወዳላችሁ አሁን እናንተ? እንዴ ስላችሁ ይሄ የማይወደድ ነገር ይወዳል። ምን ተበላና ነው ደግሞ ሽንት ቤት የሚኬደው የሚል ሰው አለ። ምን ተበላና ነው የሚለው ሰው ቁርስም ምሳም እራትም ይበላል። የማይረባ ነገር ለመብላትም ካሰብክ ትበላታለህ፣ የሚረባም እንደዚሁ ትበላለህ። ምረጥ። ከምግብ ጋር ራስን አያያዝ እያልኩኝ አይደለም። ፕሊዝ ሚስ አንደርስታንድ አታድርጉ። ግን ሪስፔክት ዩር ቦዲ፣ አክብሩት። ይሄ የተቀደሰ ነው ፈጣሪ ሲሰራ። ስለዚህ የተቀደሰ ከሆነ ጥሩ ነገር ይገባል፣ ንጹህ ነገር። የሰው ላብ አትብሉ። የሰው ላብ ላለመብላት ከፈለክ ለሰራተኞቹ ጥሩ የሚከፍል ቦታ ሄደ መብላት አለበት። ስለዚህ ለነሱ ደሞዝ ጭምር ነው የምትከፍል። ግልጽ ነው። ሌላ ቦታ ግን ለእንባ ነው የምትከፍል። ምረጡ ዛሬ ትራንስፎርም ለማድረግ። ስለዚህ ኤክስፔክት አንቼንጀብልስ፣ ከማይቀየሩት ውጪ የሚቀየሩ አሉ አይደል? የሚቀየሩትን ቀይሩ። ዊዝደም ጥበብ ማለት የሚለወጠው የትኛው ነው የማይለወጠው የትኛው ነው የሚለውን ልዩነቱን ማወቅ። your thoughts are changeable። ሐሳባችሁ ሊለወጥ የሚችል። ከዛ ውጪ ያለውን እኔን አትቀይሩም፣ ሌላ ሰው አትቀይሩም፣ ዓለም አትቀይሩም። ዓለምን ለመለወጥ የተነሳውን ሰው ብዙ እንግዲህ ትሬኒንጎች ላይ ትሰማላችሁ አይደል? ዓለምን ለመለወጥ ተነሳ።
ዓለምን ዞረ 10 ዓመት ተመለሰና ገባይ ለካ ዓለምን ከመቀየሬ በፊት አህጉሬን ነው የምቀይረው አለ። ተነሳ አህጉሩን ለመለወጥ 10 ዓመት ዞረ፣ ተመለሰ፣ ማንንም አልተቀየረም። ለካ መጀመሪያ ሀገር ነው የሚቀየረው አለ። እሺ ከዛ 10 ዓመት ዞረ፣ ስንት ዓመት ሆነው? 30 ዓመት፣ ማንንም አልተቀየረም ሀገር ውስጥ። ለካ ዋናው ከተማ ነው ብሎ ገባው። ከተማውን ለመቀየር ተነሳ፣ ዞረ፣ 10 ዓመት 40 ዓመት ሞላው፣ ተመለሰ፣ ማንንም ከተማ ውስጥ የተቀየረ የለም። ከዛ ዋው ከተሞች ለካ የሚገነቡት በቤተሰብ ላይ ነው፣ ቤተሰብ ከተቀየረ ብሎ 10 ዓመት ቤተሰቡን ለመቀየር ሞከረ፣ ማንም አልተቀየረም። 50 ዓመት ሰውየው ሲጀምር 30 ዓመቱ ነበር፣ ሲደመር 50 ስንት ሆነ? 80 ዓመት። በ80 ዓመት ገባሁ እኔ ራሴን ካልቀየርኩ፣ ራሴን ለመቀየር ደግሞ አስተሳሰብን ሐሳቤን ለካ ልቀይር ብሎ ሲጀምር ሞተ። አቤት! ስለዚህ ይሄ ታሪክ ነው። ወንድም ለመቀየር፣ እህት ለመቀየር፣ ልጆቻችን ለመቀየር፣ ጓደኞቻችን ለመቀየር፣ ሀገር ለመቀየር ሐሳብ እየሰጠን አይደል እንዴ? እኔና እናንተ የምንኖረው የኛ ህይወት እኮ ነው። ስለዚህ ሌላውን ሁሉ ተውና ለኢትዮጵያ ማንን ቀይሩላት? የራስን ሐሳብ። ልብሳችሁን አላልኩ፣ ብዙ ሰው ልብስ ነው የሚቀይር። ለኢትዮጵያ ምን ቀይሩላት? ሰፈር አትቀይሩላት። ለኢትዮጵያ ማንን ቀይሩላት? የራስን ሐሳብ። ስለ ኢትዮጵያ ያላችሁን ሐሳብ ቀይሩ። ለቤተሰብ ስለ ቤተሰብ ያላችሁን ሐሳብ። ለዚህ ነው የኔ ቤተሰብ እየተራበ በጓደኞች በዘመድ በምናምን እየተረዳ፣ እኔ ግን ለሁሉም ስጦታ ስሰጥ ነው የማየው። ደግሞ ህልም አስቀመጥኩ፣ ለእያንዳንዱ ዘመድ አንድ ቤትና አንድ መኪና መስጠት የሚል። ያኔ እኮ እየመጡ የሚረዱ አበድ ማለት አለባቸው። ቼንጅ ትራንስፎርሜሽን የተወሰነውን አድርገነዋል። አዎ ግጥም አድርገን የራሳችንንስ በዛ ውስጥ ተሳክቷል። ያው ቼንጅ ዮርሰልፍ። ራስን መቀየር ከፈለግ የምትፈልገውን ሐሳብ ያዘው። ለጊዜው አካባቢው ላያረጋግጥልህ ይችላል ሐሳቡ ትክክል መሆኑን፣ ፈጣሪ ግን ያረጋግጥልሃል። ለጊዜው ዘመድህ፣ ጎረቤት፣ ጓደኛ፣ ኪስህ ላያረጋግጥ ይችላል፣ አካልህ ላያረጋግጥ ይችላል። በሐሳብ ውስጥ ግን በእብደት እና በቋሚነት ምን አድርግ? ይህ ነው የኔ ሐሳብ ብለህ ታምነህ ቆይ። ፈጣሪ የሚባርከን በዋልንበት ሐሳብ ላይ ነው፣ በዋልንበት ሰፈር አይደለም። ጭንቅላትህ የት ሰፈር ውሏል? ጭንቅላትህ ጭንቀት ሰፈር ውሎ ብዙ ሰዎች ምን ያደርጋሉ መሰላችሁ? ጭንቅላታቸው ጭንቀት ውስጥ ነው ያለው፣ ግን ሰውነታቸውን የት ይወስዱታል? ወይ ቤተክርስቲያን ወይ መስጊድ ይወስዱታል። ምኑ ነው የሚባረክላቸው? ሐሳባቸው ይባረክላቸው። ምንድነው ሐሳባቸው? ምንድነው? ጭንቀት ተመርቆለት ይመለሳል። ከዛ ሲበዛለት በቃ እንግዲህ ቢወደኝ ነው ብሎ እርፍ። ቢወደኝ ነው የሚረጋግጠኝ ይባላል እንዴ? አይደለም። ሐሳብህን ቀይር፣ ትራንስፎርም ታደርጋለህ። ለሐሳብህ ማስረጃ አትፈልግ። ዙሪያ ምንም ማስረጃ ላይኖር ይችላል። ገንዘብ ላይኖር ይችላል፣ ዕውቀት ላይኖር ይችላል፣ ዘመድ ላይኖር ይችላል፣ ስልጣን ላይኖር ይችላል፣ እሺ የሚል የሚያጨበጭብልህ ሰው ላይኖር ይችላል፣ መረጃ ላይኖር ይችላል። ፈጣሪ ግን በዛ ውስጥ አለ። ፈጣሪ ይችላል። you are changeable, your thoughts are changeable። ያንተ ሐሳቦች ሊቀየሩ ይችላሉ። እንግዲህ ይህን ቆዳህን ለመቀየር አትሞክር። ክብደትን ለመቀየር አትልፋ። ሐሳብህን ቀይር። መጀመሪያ ስለ ክብደት ያለህን ሐሳብ ቀይር። ትለወጣለህ። ኤግዛክትሊ። በሂፕኖቴራፒ ሰዎች መጥተው ኪሎአቸውን መቀየር ከፈለጉ መቀየር ይችላሉ። ምን አድርገው? እኔ ወፍራም ነኝ ብሎ ለመቀነስ የሚሞክር ሰው በየቀኑ ወፍራም ነኝ እያለ ማለት ሐሳቡ ብለስድ ይሆንለታል። ለምን እንደሆነ ራሱ ምናልባት ስፖርት አሰሪውም ግራ ይገባዋል። ወጥሮ ይሰራል፣ እዛው ነው ኪሎ። 2 ኪሎ ቀንሶ ደስ ይለዋል። 2 ኪሎ ምን መቀነስ ነው እንዴ? አንተ እኮ ለውጥ ማምጣት ካለብህ መጀመሪያ ስላንተ ስለዚህ ስጋ ያለ አስተሳሰብ ምን መሆን አለበት? መለወጥ አለበት። ወፍራም ሆነህ እኔ ቀጭን ነኝ ብለህ ማመን ትችላለህ? ሐሳቡን መያዝ ትችላለህ? ፈቃድ ብቻ እኮ ነው የሚያስፈልግ። ፈቃድ። እስቲ የፈቃድ ኃይል ብላችሁ ጻፉልኝ። የፈቃድ ኃይል ብዙዎቻችን የማንጠቀምበት ትልቁ መሳሪያችን፣ ህይወታችንን ለመቀየር፣ ሀገራችንን ለመቀየር፣ ቤተሰባችንን ለመቀየር ትልቁ የተሰጠን መሳሪያ የፈቃድ ኃይል ነው። ብዙዎቻችን ግን ዓለም ሁሉ አትረባም ሲለን እረባለሁ ወደሚል ፈቃድ ለመሄድ ዝግጁ አይደለንም። ብዙዎቻችን ግን ኪሳችን ባዶ ሆኖ ሙላትን ማየት ከፈጣሪ ጋር በመሆን ፈቃደኛ አይደለንም። ብዙዎቻችን በእውቀት ከሌሎች ዝቅ ያልን ሆነን ከፍተኛ የእውቀት ደረጃ ላይ የሚያደርስ የራሳችን ትልቅ ኮሌጅ፣ ዩኒቨርሲቲ ወይንም ደግሞ ማዕከል ለመገንባት ሐሳቡን ለመያዝ ፈቃደኛ አይደለንም። ስለዚህ ማን ይምጣ? ፈቃድ። ልብ አድርጉ፣ ፈቃድ ትልቁ የተሰጠን መብት ነው በዚህ ምድር ላይ ፈጣሪ የሰጠን። ስለዚህ እሱን ይዘን ወደምንፈልገው መቀየር እንችላለን። ቼንጅ ዘ ቼንጀብል፣ አንቼንጀብሉን እወቁት ነው የመጀመሪያው። ከማይለወጠው በስተቀር whatever you face in your life፣
በህይወታችሁ የሚገጥማችሁ ነገር ፀሐይ በምስራቅ ነው የምትወጣው በምዕራብ ትውጣ የሚል ጭቅጭቅ ውስጥ አትግቡ። ሊቻል ይችላል፣ ልታረጉት ትችላላችሁ። እኔ ያላውቅም እንዴት እንደሚደረግ that is not changeable። እና ህይወታችሁ ላይ ብዙም ለውጥ አያመጣም በምዕራብ ቢወጣ። ምናልባት የቤታችሁ ዋጋ ይጨምር ይሆናል፣ ምክንያቱም ወደ ፀሐይ ፊቱን ያዞረ ውድ ነው መሰለኝና ወደ ምዕራብ ከሆነ እናንተ አዙሬ ዋጋውን ሊጨምር ብላችሁ መታገል ይቻላል። ቀጥሉበት። ስትጨርሱ መጽሐፍ ጻፉልን፣ ስልጠና ስጡን፣ እኛም ደግሞ ወደ ሰሜን እናዞራታለን ለኛ ቤት እንዲመች አድርገን። ስለዚህ change the changeable, you are changeable, your thoughts are changeable። ሐሳብሽ ሊቀየር የሚችል ነው። ሐሳብህን የሚደግፍ ብዙ ማስረጃ መሬት ላይ ሊኖር ይችላል፣ አሉታዊ ሐሳብህን። ነገር ግን በልብ ውስጥ ያለውን ፍላጎትም ሊደግፍ የሚችል ማስረጃ ባይኖርም የሚደግፍህ ግን ፈጣሪ አለ። ዓለም ከሚደግፍህ ፈጣሪ ከሚደግፍህ መርጠህ ያዝ። ፈጣሪ ሐሳብህ ባለበት ነገር ላይ ብለስ ሊያረግህ ዝግጁ ነው። እኔ አልረባም ብለህ ከያዝ አለመርባትን ይሰጣል። ፈልጎ አይደለም ይሰጣል፣ አዘህ ነው የሚመጣል። ስለዚህ ምን ለማዘዝ ዝግጁ ነህ ነው። ስለዚህ የምትፈልጉትን ነገር መቀየር ይቻላል ማለት ነው። whatever you face in your life is the result of your inner programming። በህይወታችን የምናገኘው ውጤት ሁሉ የውስጥ ፕሮግራሚንጋችንን ነው። የመጀመሪያው ጥያቄ ላይ መልስ የሰጣችሁት የውስጣችሁን ፕሮግራሚንግ ነው፣ ስለ ህይወት ያላችሁን። ከዛሬ በኋላ እሱን መልስ መኖር የማትፈልጉ ከሆነ change your programming። እንዴት ይሄ ስልጠና ሊሰጠን? የማትፈልጉትን አይነት መልስ ከሆነ የጻፋችሁት ስለ ህይወት ያለ እይታ ምንድነው? ስላንተ ህይወት ሲባል መከራ ናት፣ ትንሽ ከባድ ነው፣ ህይወት ግራ የገባት ናት፣ ወይም ደግሞ አስቸጋሪ ነው፣ ፈታኝ ነው ወዘተርፈ ብላችሁ የጻፋችሁ ካላችሁ ብሌም ለማድረግ ሳይሆን አሁን በመስተዋት አይታችኋል ማለት ነው። እሱን መቀየር አለባችሁ። ከዛ you will transform forever። እንዴት ነው የምንቀይረው የሚለውን አንድ በአንድ እናያለን። እንዴት ነው ይህ ሊሆን የሚችለው? እንዴት የሚለውን ለማወቅ አንደኛ ማይንዳችንን መረዳት አለብን። ከዚህ በፊት አይተነዋል፣ ስለዚህ በፍጥነት እናየዋለን። ህሊናችን ፕሪሚቲቭ ፓርት አለው which is fight እና flight ሜካኒዝም ያለበት ቦታ። ያም ማለት አደጋ ሲመጣ ለመጋፈጥ ወይንም ለማምለጥ የምናረገው መጋፈጥና ማምለጥ አውቶሜትድ የሆነ ሲስተም ሰርቫይቭ እንድናረግ። አደጋ ሲመጣ የምንችለው ከሆነ እንጋፈጣለን፣ ካልሆነ ለማምለጥ እንሞክራለን። የሚቀጥለው ደግሞ አሶሲዬሽኖች አሉ። ፖዚቲቭ አሶሲዬሽን ከተወለድን ጊዜ ጀምሮ እስከ እድሜ 8 ድረስ የምናቃቸው ፖዚቲቭ ነገሮች አሉ የምንወዳቸው። ለምሳሌ በቤት ውስጥ ውሻ፣ ድመት ያሳድግ የነበረ ቤተሰብ ካለ ህፃናት ሆነን ከነሱ ጋር ከተጫወትን አድገንም ትልቅ ስንሆን ውሻ ስናይ ውስጣችን ፖዚቲቭሊ፣ ድመት ስናይ ውስጣችን ፖዚቲቭሊ ምን ያደርጋል? አሶሲዬት ያደርጋል። at the same time በልጅነቱ ደግሞ ውሻ የሚጠላ ቤተሰብ ከሆነ ያሳደገን ወይም ደግሞ ውሻ የማይወድ ወይም የሚፈራ ከሆነ ምን ይሆናል? ውሻን ባየን ጊዜ ፋይት ኤንድ ፍላይት ሜካኒዝም ነው ከውስጣችን። ልክ ስናይ ምን ለማድረግ ወይ ለማምለጥ ወይ ለመጋፈጥ ምን ሞክር። ያ ምን ያደርጋል ማለት ነው? ፋይት ኤንድ ፍላይት ሜካኒዝም ውስጥ ስንሆን ሁሉ ጊዜ ያንን ነገር ለማምለጥ ኔጌቲቭ አሶሲዬሽን ያለን ማለት ነው። ፖዚቲቭም አሶሲዬሽን ፖዚቲቭም ይሁን ኔጌቲቭም ይሁን ሰብኮንሺየስ ማይንዳችን ውስጥ እስከ እድሜ 8 ድረስ የተጠራቀመው በኋላ ኢንተርናል ሞቲቬሽናችን የሚሆነው እሱ ነው። የምንጠላውንም ነገር እንኖረዋለን፣ የምንወደውንም ነገር እንደዚሁ አብሮን ይኖራል። ለምን? ሰብኮንሺየስ ማይንዳችን ሁሉ ጊዜ አውቶማቲክ እነሱን ቶቶች ቫይብሬት ስለሚያደርግ እነዛን የምንጠላቸውን ነገሮች ወደኛ ያመጣል፣ የምንወዳቸውንም ነገሮች ወደኛ ያመጣል። ስለዚህ ዛሬ ላይ ስለ ህይወት ሲጠየቅ የኔ ህይወት ብላችሁ የጻፋችሁት ነገር አሉታዊ የሆነ ሰዎች እሱን ለመለወጥ ከፈለጋችሁ መጀመሪያ ይሄንን ፕሮግራሚንግ መቀየር አለብን። እንዴት ነው የምንቀይረው የሚለው እናያለን። ሰብኮንሺየስ ማይንዳችን ፖዚቲቭ እና ኔጌቲቭ አሶሲዬሽኖችን አጠራቅሟል እስከ እድሜ 8። ከእድሜ 8 በኋላ አልፋ ስቴት ውስጥ በምንሆድበት ጊዜ በተለያየ ጊዜ እያጠራቀመ ይቀጥላል። እነዚህ ኖውንስ ይባላሉ፣ የተጠራቀሙ ፖዚቲቭ እና ኔጌቲቭ አሶሲዬሽንስ። ኖውንስ ማለት ሰብኮንሺየስ ማይንድ ያወቃቸው ነገሮች ማለት ነው፣ እውቀት ማለት አይደሉም። ኖውንስ ማለት ኢንግሬቭድ የሆኑ የተቀረጹ ነገሮች ናቸው። ስለዚህ እነዚህ ኖውኖች ለሰብኮንሺየስ ማይንድ ሞቲቬሽን ናቸው። ውሻ ጠላለው ትላላችሁ፣ ሰብኮንሺየስ ማይንዳችሁ ሁሉ ጊዜ ውሻ እንዲያጋጥማችሁ ያደርጋል። ምናልባት ሰዎች ሲሰድቧችሁ ወይንም ደግሞ የሚያስቀይሟችሁ ገሌ እኮ እንደዚህ ሲል
እኔ ሰው ሲያኮርፈኝ አልወድም የምትሉ ሰዎች ከሆናችሁ አልወድም ኮንሺየስ ፍላጎት ነገር ግን በስሜት እየተናገራችሁ ያላችሁት መውደዳችሁን ሳይሆን መጥላታችሁን ስለዚህ ምን ይሆናል ሁሉ ጊዜ የሚያኮርፉ ወይም ደግሞ እንደዛ አለመውደዳችሁን ማኒፌስት የሚያደርጉ ሰዎች ወደ እናንተ ህይወት እየመጡ ይመጣሉ so that is your internal motivation subconscious mind ውስጥ ፖዚቲቭም ይሁን ኔጌቲቭም ይሁን ኖውን የሆነ ነገር እውቅና የተሰጠው ነገር ለምሳሌ የገንዘብ እጥረት አብዛኞቻችን ውስጥ ኖውን ሆኖ ያደግን ይመስለኛል ሁላችንም ውስጥ ባይሆን ስለዚህ ገስዋት 1000 ብርም ስታገኙ የገንዘብ እጥረት አለባችሁ 10000 ብርም ስታገኙ የገንዘብ እጥረት አለባችሁ 100000 ብርም ስታገኙ የገንዘብ እጥረት አለባችሁ ሁሉ ጊዜ እጥረቱ ይቀጥላል ለምን subconscious mind motivated ይሆናል በዛ ነገር ስለዚህ ሁሉ ጊዜ እጥረትን ያስኖራችኋል 10000 ስታገኙ 11000 ያስወጣችኋል 100000 ስታገኙ 101000 ያስወጣችኋል ሁሉ ጊዜ 1000 ያጥራችኋል ህይወታችሁን ብታዩ እንደዛ ነው ለምንድነው እንደዛ የምንኖረው ሲባል ሰብኮንሺየስ ማይንዳችን ውስጥ ህፃን በነበርንበት ጊዜ ቤተሰብ ዘመድ ጓደኛ ጎረቤት ሚዲያ አስተማሪ የትምህርት ቤት ጓደኛ ወዘተርፈ ምን አርገውናል እንዲህ ነው የሚሉ ያየናቸው የሰማናቸው ኤክስፒሪየንስ ያደረግናቸው አሉታዊም አወንታዊም ነገሮች ሰብኮንሺየስ ማይንዳችን ውስጥ ገብተው ፕሮግራሚንግ ሆነዋል ሞቲቬሽንስ ማለት እነዚህ ምን ይሆናሉ የሰብኮንሺየስ ማይንድ ፕሌዠር ይሆን ኮንሺየስሊ እንጠለዋለን እኔ ከሰው ጋር መጨቃጨቅ አልወድም የምትሉ ሰዎች ካላችሁ እኔ መቸገር አልወድም የምትሉ ሰዎች ካላችሁ በህይወታችሁ ግን እየተጨቃጨቃችሁና እየተቸገራችሁ የምትኖሩ እኔ ሰዎችን ማስቀየም አልወድም የምትሉ በተለያየ ጊዜ ግን እያስቀየማችሁ ያላችሁ subconscious mind ውስጥ ያለው ፕሮግራሚንግ ካልተቀየረ በኮንሺየስ ፍላጎት የፈለገ ቅድ ያወጣ ብትሄድ አትለወጥም ከዚህ በፊት ነግሬያችኋለሁ ደቡብ አፍሪካ ጆሃንስበርግ ውስጥ ለስልጠና ሄጄ ከስልጠና ስወጣ ጆበርግ መርካቶ ውስጥ የነሱ መርካቶ ልበላችሁ መርካቶ ውስጥ አብዛኛው አበሻ ነጋዴ ነው የወሰዱኝም እዛ የነበሩ ቤታቸው ያረፍኩት የራሳቸው ንግድ ቦታ አላቸው ከዛ አንድ ህንጻ አሳዩኝና ግራውንድ ፕላስ 9 ምናምን ህንጻ ነው ይሄ አበሻ ነው የዛሬ 17 አመት ሲመጣ ቀበቶ ያዞር ነበር አሉ አንድ አበሻ የተለወጠ ከዛ ውስጥ ስገባ የመጀመሪያው ፍሎር ላይ ያበሻ ሙዚቃ ቤት ያበሻ ቅመማ ቅመም መሸጫ ያበሻ ልብስ መሸጫ ያበሻ እንዳለ ሙዚቃ ቤቱን ባለቤቱ አበሻ ነው አሉ ውስጡ የሚሰራው ተቀጥሮ ማን ነው አበሻ ነው አሉ ከዛ እየወጣን ሄደን አምስተኛ ፎቅ ላይ ስንደርስ ስገባ ሀበሻ እንዳለ ቁርጥ ይበላል እንዳለ ቁርጥ አዲስ አበባ ልሁን ጆሃንስበርግ ልሁን ጠፋብኝ ልክ እዛ ጋር ስገባ ማለት ነው ከዛ ለኛም ቁርጥ መጣ ቁርጣችንን በላን አስተናጋጁ ማን ነው ሀበሻ ነው ካሸሩ ማን ነው ሀበሻ የሚበላውስ ማን ነው ሀበሻ ነው ባለቤቱስ ማን ነው የዛ ሬስቶራንት ባለቤት ሀበሻ ነው በልተን ጠጥተን ታጥበን ወጥተን መንገድ ልክ በር ላይ ስንወጣ ደግሞ የኔ ቢጤዎች አሉ የኔ ቢጤው ማን ነው ሀበሻ ሀገር አይለውጥህም እዚህም ተቀጣሪ ነኝ ካልክ ደቡብ አፍሪካ ሄደ ተቀጥረ ትሞታል እዚህም ነግጄ ለብዙ ሰዎች የሥራ ዕድል እፈጥራለሁ ካልክ ውጪም ካልክ ቦታው አይደለም ሐሳቡ ያደርጋል ለምን ፈጣሪ ብለስ የሚያደርገው ምንሽን ነው ሐሳብህን ነው በስህተት አሉታዊ ነገር አስብ ውድቀትን አስብ ተሳስቶ ነው የሚባል ነገር የለም it's your responsibility ኃላፊነት ነው ቀና ማሰብ ኃላፊነት ነው በአሉታዊ environment ውስጥ ሆኖ ቀና ማሰብ ኃላፊነት ነው እስቲ አሉታዊ አስብና አወንታዊ ጸሎት ያደረክ ህይወትህ ይለወጥና ያለ it's impossible ሰው በልቦናው እንዳለው እንደዛው ነው የሚለው የፈጣሪ ቃል ስለዚህ ልቦና ውስጥ የሚመላለሰው ምንድነው ጥፋት ነው ጥፋትን ታገኛለህ ትራንስፎርም ማድረግ ትፈልጋለህ ሐሳብን ብቻ ቀይር ተአምር በዚህ ምድር ላይ መስራት ትችላለህ በአንድ ቀን አትለወጥም በሁለት ቀን አትለወጥም በእርግጠኝነት ግን የሐሳብህ አይነት ውጤት በህይወትሽ ይገለጣል ስለዚህ ፕሌዠሩ ነው ለሰብኮንሺየስ ማይንድ በውስጡ የተጠራቀሙትን አሉታዊ ነገሮች እዚህ እኔ አልረባ ምን እኮ በቃ ችግረኛ ነኝ ካል ደቡብ አፍሪካ ለመቀየር ሄደ ከዛ በር ላይ ምን ታደርጋለህ ትለምናለህ እኔ እኮ ታላቅ ነኝ ካልክ ደቡብ አፍሪካ ሄድ እዚህም ሁን ቀበቶ አዙረ ግራውንድ ፕላስ 9 በሰው ሀገር ውስጥ ገንብተህ ለብዙዎች አከራይተህ መኖር ትችላለህ እኔ ማን ነኝ ትላላችሁ ትልቁ ነገር ማን ነኝ እያላችሁ ነው ራሳችሁ
እስከዛሬ ባላችሁ መረጃ አይደለም በፍላጎታችሁ እንዲህ ነኝ እኔ እስካሁን አልተገለጠም እንዲህ ነኝ ብላችሁ አስቀምጡ። ትዝ ይለኛል እኛ እየተቸገረን ምን ተፈጥሮ ነበር መሰላችሁ? ከሰብሊ ጋር ከባለቤቴ ጋር ተጋብተን አይ ቁርስ ምሳ እራት መብላት አንችልም እና በጣም እንቸገር ነበር። ተቸግረን ቤተሰብ ዘመድ ጓደኛ መተው ሰፖርት ያደርጉናል እና አክስቴ ትመጣና ለቤት ሽንኩርት ምናምን አስቤዛ ገዝታ ለሰብሊት ሰጣትና ከዛ እንደው ብትመክሪው ይሄ ልጅ ማንን እኔን ብትመክሪው ምን ቢያደርግ አርፎ ያዛን የጡረታ ስራ ቢሰራ ኮመርሻል ባንክ ኦፍ ኢትዮጵያ ነበር መጀመሪያ የተቀጠርኩት። አርፎ እዛ ቢሰራ ጡረታውን ያስከብራል። ጡረታ ብሎ ክብር አለ እንዴ? ጡረታ ማለት ለኔ አንድ መስሪያ ቤቱ አፍ ነው አሉ ያስገባህና እንደ ማስቲካ 1 አመት 2 አመት 3 አመት 4 አመት አኝኮ 30 ምናምን አመት ላይ ጣዕም ጥፍት ሲልበት አንተ በክብር አውጥቶ የሆነ የሽኝት ፕሮግራም ያደርግልህና ለጊዜው ምንም ጣዕም የለም ብሎ ይጥልህና ሌላ ትኩስ ማስቲካ ከዩኒቨርሲቲ አምጥቶ ማኘኩን ይቀጥላል። ስለዚህ ለመታኘክ ፈቃደኛ ከሆንክ ግባ። ጡረታ ማለት ያ አልፈልግም እኔ እየተቸገርኩ ነው የሰራሁት በቃ አንድ ጊዜ አምኜ ማለት ነው። እና ሰብሊ ትመጣና ምትለኛለች እንደው ዛሬ እኮ ኮንኬ ነው የምንላት ቤታችን ኮንኬ መጣኮ እንደዚህ ምናምን እንትን ገዛችልን አስቤዛ እግዚአብሔር ይስጣት ወይ ልንበላ ነው ማለት ነው። ደስ ነው የሚለኝ ለምን እየራበኝ ስለሆነ የምሰራ ሳይረበኝ ብሰራ ደስ ይለኛል። ከዛ ግን በዛው እንደው ጡረታ ያለው ስራ ምናምን አይቻል። እኛ ቤት ምግብ ሰጥቶ መሄድ ይቻላል። ለምግብ ሰጥቶ ግን ህልም ሰርቆ ግን መሄድ አይቻልም። ሲፈልጉ ምግባቸውን ይመልሱ። አጭር ጊዜ ነው የሚረበን፣ አጭር ጊዜ ነው የምንለብሰው የምናጣው፣ አጭር ጊዜ ነው ዝቅ ብለን የምንኖረው። አልሰማም። ትራንስፖርት የምናጣው አጭር ጊዜ ነው። አልሰማም። ሞኝ ታውቃላችሁ? ግግም በእኛ ዘር እንደኔ ትራንስፎርም ያደረገ ሰው የለም። ደግሞ ካደጋችሁ አይቀር እስክትታሙ ደጉ ይምሬን ነው። ካደጋ እኔ ብዙ አድጌ አይደለም ማለት ቤት የለኝም ነበር ቤት አለኝ፣ መኪና የለኝም ነበር መኪና አለኝ። ብዙዎችን ኢንስፓየር እያደረኩኝ መቀየር እፈልጋለሁ። አለቀ። ፈጣሪ የሰራኝ የሰዎችን ህይወት በአወንታዊ መልኩ አወንታዊ ማለት አንድ ስቴፕ ወደ ፈጣሪያቸው ከቀረቡ ለኔ አወንታዊ ነው። አንድ ስቴፕ ሀብታቸው ከጨመረ አወንታዊ ነው። አንድ ስቴፕ ፍቅራቸው ከጨመረ አወንታዊ ነው። አንድ ስቴፕ ሰላማቸው ከጨመረ አወንታዊ ነው። በቃ ውሌ ይሄ ነው። የተለያየ ወሬ ሊወራ ይችላል። none of my business I don't have time ጊዜ የለኝም። ለምን ቤት ስገባ ራሱ ልጆቼን ማጫወት አለብኝ። ልጅ ማጫወቲንግ የሚባል ሰዓት አለኝ። መልስ መመለሲንግ የሚባል ነገር የለኝም ለሰዎች። እውነቴን ነው የምላችሁ። በህይወታችሁ አተኩራችሁ አንድ ሐሳብ ያዙ። ለጊዜው ትፈተናላችሁ አይቀርም። ለምን አብዛኞቻችን የምንወጣው ከድህነት ነው፣ ከማጣት ውስጥ ነው የምንወጣው። እየተጨበጨበልህ አትሄድም ወደ ስኬት። መጀመሪያ የሚጎትተ ቤተሰብ ነው፣ በፍቅር ነው የሚጎትተ። ቀጥሎ ጓደኛ ነው የሚጎትተ፣ በፍቅር ነው። ለአንተ አስቦ ነው። ተይ ይቅርብሽ ይሄ ነገር አከሳሽ እኮ አሁን ወፍራ ምን ልትጠቀም ነው አከሳሽ የሚባል። እኔ ይሄ ጉንጬሽ ሆሎ ቢሳካልኝ ይሻላል ሙሉ ሆኖ ከሰው እየተበደረ ከሚበላ ማለት ነው። የድሮ ፎቶዎቼን አያለሁ እንደዛ በእግሬ ምናምን በሚሄድበት ጊዜ የምር ሳየው ኦነስትሊ እኔ ፈራዋለሁ ራሴ እና ለሰብሊ ምን እላታለሁ ይሄንን ፊት በማግባትሽ በጣም ነው ማከብሽ። አንድ ቀን አሳያቸዋለሁ። ኦነስትሊ ያስፈራል። ሌላ ሰው ውጪ ነው አሁን የምመስለው ኮምፕሊትሊ አስፈሪ ሰው። አስፈሪ ልትሆን ትችላለህ ፊዚካሊ ችግር የለም። የሚያስፈራ ሐሳብ ይዘህ ፊት ከሚያምር ፊት አስፈርቶ የሚያምር ሐሳብ ብትይዝ ይሻላል። ውሳኔው እናንተ ማንም አይነካባችሁ። ቆንጆ በዝቅተኛ ህይወት የሚኖር ሰው መሆን ትችላለህ። ወፍራም ድንቡሽ ያለ የለመነ የሚበላ ሰው መሆን ትችላለህ። ደግሞ ጠንክረህ ሰርተህ በላብህ ማለት ነው እንደ ኃይሌ ማለት ነው። ፊቱ ሲሮጥ ምን ይመስል እንደነበር ታውቃላችሁ አይደል? አብዛኛው አትሌት ምን እንደሚመስል ሊትራሊ እኮ ጨው ነው እኮ የሚወጣው። እናንተ ሲሮጡ በቅርበት ካያችሁ ጨው አድርቃችሁ እኮ እዛ ላይ መነስነስ እኮ ይቻላል ምግብ ላይ። የምር ነጭ ላብ ለካ አለ። 1-2 አመት ከአትሌቶች ጋር ሰርቻ መሮጥ አይደለም የሰራው መሮጥ ኢሜላቸውን መጻፍ ምናምን። እነሱ ሲሮጡ በመኪና ከፊት ከሚሄዱት ማከል ሆኜ ማለት በርታ ጎሽ ይደክማል። እናንተ በመኪና መሄድ 2 ሰዓት ሙሉ ውይ እኛ እንረፍ። እኛ ምን ይረፍ መኪናው ይረፍ
መኪናው ራሱ ሞተሩ ይግላል። ምን አይነት ጥንካሬ ነው! ሰው እንደዚህ አድርጎ የሀገር ባንዲራ ከፍ ያደርጋል። ሁላችን በየቤታችን ደስ ይላል። እና ሌላ ሀገር ስትሄዱ እናንተ የሯጭ ሀገር ሰዎች የሯጭ ሀገር እንዲባል ስንት ሰው አፈር ድሜ ጫካ ውስጥ ይበላል። አሁን አንተ እኔ ክብር እንድናገኝ ማለት ነው። እነሱም አንድ ወድ ነው ያላቸው፣ አንድ ወድ እኮ ነው ያላቸው። ባይዘው እሱን ትተው የሆነ ቦታ እኮ ቢቀጠሩ ቁርስ መሳራት እኮ ይበላሉ። ችግር የለም ግን ለሀገር ብለው ይሰራሉ። የታለ ያንተ ስራ? ሀሳቡን ያዘው መጀመር። ከዛ ሀሳቡን የሚከተል ስሜት ይኖራል። ስሜቱን የሚከተል ለውጥ ይኖራል። አቲቲዩድ ቅድም አቲቲዩዳችሁን አይደል የመለሳችሁ? የመጀመሪያው ጥያቄ ሰብኮንሺየስ ማይንድ ውስጥ ያለውን መልስ መልሷል። ያ መልስ 88% ፓወር አለው። በዛ ውስጥ እንድትኖሪ ለዘላለም ያደርግሻል። አንቲል ዩ ቼንጅ ኢት እስክትቀይረው ድረስ ናው ፓራዳይማችን ያለው እዛ ነው። ስለ ህይወት ያለን ፓራዳይም እይታችን እዛ ውስጥ ነው ያለው። እይታ ከዚህ በፊት በነበረው ነገር በማስረጃ ሊሆን ይችላል። በማስረጃ ስለሆነ እውነት ነው ማለት አይደለም። እይታ የሚቀየር ነው። የማትፈልገው እይታ በህይወትህ ተገልጧል። አዎ ወደምትፈልገው መጀመሪያ ምኑን ቀይረው? ሐሳቡን። እንዴት? ይሄ ስልጠና ይነግረናል። ከ0 እስከ 8 ዓመት ይሄ ሰብኮንሺየስ ማይንድ በእንደዚህ አይነት ፕሮግራም ይሆናል። ከሰብኮንሺየስ ማይንድ ውጪ ያሉት ምን ይባላሉ? አንኖንስ ይባላሉ። የማይታወቁ ሰብኮንሺየስ ማይንድ የማያውቃቸው። ፍቅርን ሊሆን ይችላል ላያውቅ ይችላል ሰብኮንሺየስ ማይንድ። ሀብትን ሊሆን ይችላል ላያውቅ ይችላል ሰብኮንሺየስ ማይንድ። ጽድቅን ሊሆን ይችላል ላያውቅ ይችላል ሰብኮንሺየስ ማይንድ። የተትረፈረፈ ገቢ ሊሆን ይችላል፣ ኦርጋናይዜሽን መክፈት ሊሆን ይችላል፣ ትልልቅ ድርጅቶችን ባለቤት መሆን ሊሆን ይችላል፣ ማስተርስ ፒኤችዲ መያዝ ፕሮፌሰር መሆን ሊሆን ይችላል። ሰብኮንሺየስ ማይንድ ውስጥ ኖውን ላይሆን ይችላል። ኖሌጅ አይደለም የምለው ፕሮግራሚንግ ሆኖ ላይሆን ይችላል። ያ እንዳለ አንኖን ነው። አንኖንስ አር ዩር ኢሞሽናል ፔን። ሀብት ኢሞሽናል ፔንህ ሊሆን ይችላል። ጽድቅ ኢሞሽናል ፔንህ ሊሆን ይችላል። ትፈልጋለህ መጽደቅ፣ ነገር ግን የጽድቅ ስራ ለማድረግ ሁሉ ጊዜ እየታገላችሁ ከሆነ አለቀ። it's painful for your subconscious mind to be blessed ለመሆን ይቸገራል። ለምን? ነውን አይደለማ፣ እውቅና አልተሰጠው። ስለዚህ እውቅና እንዲሰጠው ለማድረግ በዚህ ስልጠና ውስጥ የምናያቸውን ነጥቦች እናደርጋለን። ከ8 እስከ 12 ዓመት ክሪቲካል ማይንድ በሚባል ሰብኮንሺየስ ማይንዳችን ይዘጋል፣ ወይም ደግሞ ፊልተር ማድረጊያ ይኖረናል። ከዚህ በኋላ ዝም ብሎ የመጣ ሁሉ ምን አናረግም? እንደ ድሮ አናስገባም። ከዚህ በኋላ ምን እናደርጋለን? እያጣራን ውስጥ ካለው ዳታ ጋር ተመሳሳይ ሐሳብ ከሆንክ ትገባለህ። ካልሆነ ግን እኛ አይደለንም እያልን እንመልሳለን የሚል ምን ይኖረናል? ፊልተር ይኖረናል። ከእድሜ 8 እስከ 13 ከእድሜ ከ13 እስከ 17 ደግሞ ምን አይነት ነገር ይፈጠራል? ኮንሺየስ ማይንድ። ሰው ከተወለደ በኋላ እስከ 17 ዓመት ድረስ የተሟላ ሰው አይደለም። ለዚህ ነው በቤተሰብ ቁጥጥር ስር የሚሆን። እኛ ሀገር ግን 37ም መሆን አስቸጋሪ። ለምን? እማዬ እያለ ቤት የሚገባ ሰው ከዚህ ጀምሮ አሁን እጅ አላስወጣም እንጂ ከ18 ዓመት በላይ ማዘርጋ 17 ዓመት። አንድ ዓመት ማለት 365 ቀን ነው። ቁርስ ምሳ እራት ስታባዙት 1000 ነው። 1000 ሳህን ቁጭ ብሎ በልቷል። ሲባዛ በ10 10000 ሳህን ከዛ 18 20 ሞልቶታል። ስለዚህ ስንት ሆነ? 20000 ሳህኖች በእናንተ ምክንያት ታጥበዋል። ተውት ምግቡ ስለመታጠባቸው ብቻ 20000 ሳህን። ዛሬ ቤት ግቡና እዚህ ቤት 20000 ሳህኖች ስለፈጀው በእውነት በጣም ተሰምቶኝ። ከዛሬ በኋላ ሳህን ከመፍጀት ለብዙዎች የሳህን መፍጃ እድል ወደ መፍጠር እቀየራለሁ የሚል ሐሳብ ካልያዝ ቤት ገብተህ ማዘር ፋዘር እያልክ 40 ዓመት አንድ ፊልም አይቻለሁ። ማን ነው ስሙ የሚሰራው? በ40 ዓመቱ እማዬ እያለ የሚገባ ማለት ነው። ፊልሙ እንዳይመስላችሁ የኔና እናንተ ህይወት ነው። ፊልም መቼ ነው? መቼ? እኛ ኢትዮጵያ ውስጥ ያው እንደምታውቀው ስራ የለም። ስራ እንዴ ሆድህ ካለ ሪስፖንሲቢሊቲ እዛ ውስጥ አለ። ሆዴን የመቻል ኃላፊነት ስጠኝ የሚል ጸሎትህ የት አለ? ጸሎትሽ የት አለ? ወይስ ካናዳ ይዝነብ ለእናንተ ወላጆቼን ረጅም እድሜና ጤና ስጥልኝ እነሱን ጠብቅልኝ እያላችሁ ለምን ሆዳችሁን እንዲሞሉላችሁ? ከዚህ ወዲያ ጸሎት ስታደርጉ ለቤተሰብ ልትበሏቸው ይሁን ወዳችኋቸው ይሁን ተጠራጠሩ። ሰብኮንሺየስ ማይንድ ሞቲቬትድ የሚሆነው ምናልባት ፍሪ ላንች በማግኘቱ ሊሆን ይችላል። አይ ዶንት ኖ ግን ጠርጥሩ። ስለዚህ ቼንጅ ኮንሺየስ ማይንዳችን ፓወር አለው። ምን አይነት ፓወር? ቅድም ያልኳችሁ ዊል ፓወር፣ የፈቃድ ኃይል። ኃይሉ ስንት ነው? 12%።
የፈቃድ ኃይል ከዛሬ ጀምሮ ራሴን የመቻል ስትሉ 12% ኃይል ቡራ ከረዩ ይላል። እቅድ ያወጣል። መከረኛ መስከረም መጥቷል። አዲስ ዓመት እቅድ እናወጣለን። በዘንድሮ እንለወጣለን። አዲስ ነው ትራንስፎርሜሽን። ዘመድ የለ ምን የለ አንሰማ። ጥቅምት ላይ ተመልሰን የት ነን? ወደ ቀድሞ ነገር ተመልሰናል። የነበረው እቅድ እናወጣለን ተመልሰን ወደ ድሮ። ማን ነው ግን የሚጠላለፈን ሲባል ሰብኮንሺየስ ማይንድ ውስጥ ነው አልሆነ። ሰብኮንሺየስ ማይንድ፣ ኮንሺየስ ማይንድ፣ ክሪቲካል ማይንድ ብታቀውም የራስ ማይንድ ነው፣ ባታቀውም የራስ ማይንድ ነው። እንዴት እንደሚጫወትብህ አይተ ለመቀየር መሞከር ኃላፊነት ይመስለኛል። you need to change። ስለዚህ 12% ፓወር ዊል ፈቃዳችን እዛ ውስጥ ነው ያለው። ሎጂካችን ያለው እዛ ውስጥ ነው። ወይም ደግሞ አመክንዮ የምንለው ቾይስ፣ ምርጫ፣ ዲሲሽን፣ ውሳኔ ያለው እዛ ነው። ለዚህ ነው ብዙ ውሳኔ እየወሰንን ከውሳኔያችን አገነስ የምንኖረው። ስንት ነገር እየወሰናችሁ ከዛሬ በኋላ የይቅርታ ሰው ሆኛለሁ ብላችሁ ወሰናችሁ አታውቁ? ከዛስ የሆነ ቀን አንዱ መጥቶ ትግስታችሁን አላስጨረሰው እንዴ የይቅርታ ሰው ስላለን አልበዛም እንዴ ብለን ያጠራቀመውን ሁሉ አልደረማመስ ነው። ከዛሬ በኋላ 11 ሰዓት እነሳለሁ። የ11 ሰዓት የመነሳት የብዙ ሰው ጥያቄ እና አንዳንድ ሰው 11 ሰዓት ለመነሳት ተኛ። ማታ ነው ማምሸት የምትችለው፣ ተኛ ጠዋት። ከዛ ደስ ይለዋል እና ማታም ደግሞ አያመሽም። እሱ ተጋደም ነው። ወይ ማታ አምሽ ወይ ጠዋት ላይ ተነሳ፣ ከሁለት አንዱ። እሱንም ሀቢት ነው መቀየር ትችላለህ። አዎ እንዴት? አትታገል፣ ውሳኔ ወስን። ዊል ፓወርህን ከፈቃድ ጋር አድርገው። ከዛ አስተሳሰብን ቀይረው። እንዴት እንቀይረው ነው አሁን ስቴፕ ባይ ስቴፕ የምናየው እሱ ነው። እንዴት እንቀይር? ለመቀየር ከኮንሺየስ ማይንድ ያለን ውሳኔ ፈቃዳችን ሎጂካሊ አመዛዝነ ይህን ነው የምፈልገው ያላችሁት ሁለተኛ ላይ የጻፋችሁት ፍላጎት አይደል? ፍላጎት የጻፋችሁትን ሰብኮንሺየስ ማይንድ ውስጥ እንዲገባ ማድረግ ያስፈልጋል። ግን እንዲገባ ክሪቲካል ማይንድ ምን ያደርጋል? ከኮንሺየስ ማይንድ ይወስዳል። እንዲቀየራሉ ፍላጎቴ ይሄ ነው ስትሉ ያመጣና ፍላጎታችንን ይጨምራል። ከፍላጎታችን ጋር የሚነጻጸር ኖን አንዳችን ነገር ያጣል። ስለዚህ ምን ይላል? ይሄ ነገር እዚህ ቤት አይደለም፣ ሌላ ቤት ፈልጉት እዛ። አሁን በሰውኛ ላውራችሁ ብዬ ነው። ግን ምን ያደርጋል? ፊሊንግ ነው የሚሰጠው። ሪጀክት ያደርጋል። እቅድ አውጥታችሁ ጀምራችሁ ታቋርጣላችሁ። ስፖርት ጀምራችሁ ታቋርጣላችሁ። ከሰዎች ጋር ታርቃችሁ ተመልሳችሁ ትጣላላችሁ። እቅድ አውጥታችሁ በፕሮግራም መመራት ብላችሁ ሳምንት 2 ሳምንት ሰሩና ከዛ ከፕሮግራም ውጪ ትሆናላችሁ። ምናልባት ከዚህ በኋላ አላኮርፍም ትሉና ሰዎችን ፈገግ እያላችሁ ትጀምሩና ከ10 ቀን በኋላ ይከብዳችኋል ፈገግ ማለት። ምን ነው ሻ ብላችሁ ተመልሶ ወደ ማክረፍ ትገባላችሁ። አለቀ። ብዙ አይ ዶንት ኖ ምን ጀምራችሁ እያቋረጣችሁ እንደሆነ። ሰው እንዴት ነው ተመሳሳይ ስተት የሚደጋግመው? ዝንብ እንዴት ነው አይታችኋል? በመስተዋት ሊወጣ ሲል መልሶ ይጋጫል። ቆም ብሎ አያስብም ብለን እንረግመዋለን። ዝንቡ እኮ አንተና እኔ ነን። እሱ ምናልባት ፊዚካሊ ነው የተጋጨው። አንተ ከሐሳብ ጋር በየቀኑ እየተጋጨ አይደል? እና የሱን አካል መጋጨት አይተ ከዛ ሲሞት አይተ ዋው ዝንቦች ግን አያስቡም ይላል። ይሄ ገምጋሚው ራሱ እኮ አያስብም። አንተ የታለ የተቀየርከው? ስንት ነገር አስበህ አቅቶ ተጋጭተ ቆመሃል። ስንት ነገር ለመድረስ እምቢ ብሎ በቃ ይሄ ነገር አይሆንም ብለህ ትተሃል። ግን ሰብኮንሺየስ ማይንድን ተጠቅመህ መለወጥ ስትችል ማለት ነው። ያንን ለማድረግ ክሪቲካል ማይንድ አመዛዝ ነው። ከዚህ በኋላ ከውስጥ ያለውን ብቻ ስለሚያስኖረን ክሪቲካል ማይንድ ክፍት ሲሆን ፊልተር ማድረግ ሲያቆም ነው ፕሮግራም የሚደረገው። በጣም የሚገርመኝ የፈጣሪ ስራ ሰከንድ ቻንስ ሰጥቶናል። አለበለዚያ በቃ በጣፈንታ which is subconscious mind ውስጥ ባለ ፕሮግራሚንግ ትኖራታለህ ነበር። የሰው ልጅ አልፋ ስቴት ውስጥ በሚሆንበት ጊዜ አልፋ ስቴት ማለት አሁን ያላችሁበት ቤታ ስቴት ነው። ከቤታ ስቴት ወደ አልፋ ስቴት ማይንድ ዌቫችሁ እየቀነሰ ሲመጣ which is እየደከማችሁ ሲመጣ ማታ ልትተኙ ስትሉ ምን ይሆናል? ክሪቲካል ማይንድ ፊልተር ማድረጉን ያቆማል። በዛ ሰዓት ላይ የምታዩት ነገር ሁሉ ልክ እንደ ህፃን ድጋሚ ሪካርድ መደረግ ይጀምራል። ፊልም ሊሆን ይችላል፣ ሶሻል ሚዲያ ሊሆን ይችላል የምታዩት፣ ህልማችሁን ሊሆን ይችላል የምታዩት፣ ፍላጎታችሁን ሊሆን ይችላል፣ ንዴታችሁን ለሰው እያወራችሁ ሊሆን ይችላል ወዘተርፈ። በዛ ሰዓት የምታዩት የምትሰሙትን እንደ ህፃን ልጅ ፕሮግራም መደረጊያ ሰዓት ነው። ለዚህ ነው ሶሻል ሚዲያ በጣም ብዙ ክፋት እያመጣ ያለው። ብዙ ሰው ማታ ነው ቁጭ ሲል ምናምን ሲረጋጋ ምንም ያደርገው ወደ ሶሻል ሚዲያ የሚገባው። በዛ ምክንያት ሶሻል ሚዲያ ላይ ያየውን ነገር እውነት ነው ብሎ ያምናል። ለዛ ጊዜውን፣ ገንዘቡን፣ ጉልበቱን፣ ኢነርጂውን፣ ሐሳቡን ይቀልባል። በኦንላይንም አንዳንድ ፊዚካል አንዳንድ ሰው በአካል ወጥቶ ሰው ዘቅዝቆ ለመስቀልም ዝግጁ ይሆናል። ስለዚህ እኔና እናንተም እስከዛሬ ድረስ የተጠበቅነው እድሉን አተን ነው እንጂ ማታና ጠዋትም ስትነሱ እንደዚህ ነው። አልፋ ስቴት ውስጥ የምትሆኑበት ጊዜ you are suggestible ማለት በዛች ሰዓት የሚያዩን የሚሰማውን ነገር
ማይንዳችን ፕሮግራም ያደርጋል። ስለዚህ ስፒሪቹዋሊ ስፒኪንግ ጠዋት ስትነሳ ምን አድርግ ይባላል? ጸልይ አይደል? አመስግን። ማታም ስትተኛ ምን አድርግ? ጸልይ፣ አመስግን። ጸልይ ማለት ለምን ማለት አይደለም። ከፈጣሪ ጋር ሁን፣ ካንተ ጋር ነኝ ብለህ ወስን። በምስጋና ውስጥ ይህን ሁሉ የተሰጠህን ነገር አመስግንበት። እጅህን፣ እግርህን፣ አይንህን ወዘተርፈ ጨምሮ ትንፋሽ መተንፈስ መቻልህን ጭምር ምን አድርግ? እያመሰገንክ ተኛ። ላለው ይጨመርለታል። አለኝ እያልክ ከተኛ ብዙ ነገር ወደ ሰብኮንሽስ ማይንድ ይገባል። አለኝ የሚል በረከት ነው የምታስበው። ስለዚህ በህይወትህ መትረፍረፍና መኖር ይሰጣል ነው። ስለዚህ ክሪቲካል ማይንድ ክፍት በሚሆንበት ጊዜ ፍላጎትህን ምን አድርገው? ወደ ሰብኮንሽስ ማይንድ እንዲገባ አድርገው፣ ክፍት በሚሆንበት ሰዓት ማለት ነው። ጥሩ። ስለዚህ how does your subconscious associations transform into their physical equivalent? ሰብኮንሽስ ማይንዳችን ውስጥ ያሉ ፖዚቲቭ እና ኔጌቲቭ ኖንስ እንዴት ነው እውነት ቁስ የሚሆኑት? እንዴት ወጥተው እኔን ጥሩ ስሜት የሚሰጡን ነገሮች ወይም ደግሞ መጥፎ ስሜት የሚሰጡኝ ነገሮች በህይወቴ እንዲገለጡ እንዴት ያደርጋል? አንደኛ መጀመሪያ beliefs and thoughts አይተናል አይደል? አሶሲዬሽን እምነት ወይም ደግሞ ሐሳቦች ሰብኮንሽስ ማይንድ ውስጥ እንዴት ፕሮግራም እንደሚሆኑ፣ እነዚህ ፕሮግራም የሆኑ ነገሮች ምን ይሆናሉ? እንደ እምነቱ እንደ ሐሳቡ አስተሳሰቡ አይነት ምን ይሰጠናል? ፖዚቲቭ ከሆነ ሐሳቡ ፖዚቲቭ ምን ይሰጠናል? ፖዚቲቭ ኢሞሽናል ኢነርጂ። ፖዚቲቭ ከሆነ ለምሳሌ ደስታ ፖዚቲቭ ነው አይደል? ደስ የሚል ስሜት ሰውነታችን ላይ ይፈጥራል። ሐዘን ከሆነ እንደዚሁ የሐዘን ስሜት። ኢንስፓይሬሽን ከሆነ ኢንስፓየር የሚያደርግ ተውትና ብሊፍ ካለን ኢንስፓየር የሚያደርግ ደግሞ ዲፕሬስድ ከሆነ ምንም ነገር ሲመጣ ባክቶ ምን የት ለመድረስ ነው ከልኮ ያለፍ ባክ ብጀምርም ሀበሻ ባክ አስቸጋሪ ነው የሚል ነገር የያዙ ሰዎች አሉ ወይስ የሉም? እነዚህን ይዘው የሚኖሩ አሉ። ለምን? ፖዚቲቭ ካለ ፖዚቲቭ ኢሞሽናል ኢነርጂ ይኖራል። ኔጌቲቭ ከሆነ ኔጌቲቭ ኢሞሽናል ኢነርጂ። ኢሞሽንስ ብዙ ብታነቡ እዚህ ላይ ደስ ይለኛል። ፊዚካሊ ከደማችሁ ጀምሮ በእያንዳንዱ ህዋሶቻችሁ ላይ ኬሚካል ቴክስቸራችሁ ይለያያል። ሰው በደስታ ውስጥ ሲሆን የደም ሳምፕሉን ብትወስዱና ያለውን ቴክስቸር ብታዩ፣ ኢንስፓየርድ ሲሆንና ፊር ውስጥ ሲሆን፣ ፊር ውስጥ ስትሆኑ ሊትራሊ ሆርሞኖች ይመነጫሉ። ምናልባት እናንተ በመከራ ውስጥ ሆናችሁ መከራ የሚያወራላችሁ ከሆነ ሲገርም እናንተ ሰው በጣም ነው የተረዳኝ ትላላችሁ። ተረድታችሁ ሳይሆን ተስማምታችሁ ነው። አንድ ሰው ተስማማችሁ ማለት ውስጣችሁ ያለውን ቫይብሬሽን ያሳያችኋል እንጂ በጎ ነው፣ ጥሩ ነው፣ መልካም ነው ማለት ላይሆን ይችላል። ውስጣችሁ ያለው ቫይብሬሽን በጎ ከሆነ በጎ ሰዎችን ያገኛል ማለት ነው። እነሱን ስታገኙ አናግረው በልበል፣ ቀጥል፣ አድራሻ ተለዋወጥ፣ ከሱ ጋር በይበልጥ ታይም ይኑርህ፣ ተደዋወል የሚል ስሜት ይኖራል። እንደዚሁ ነገሮችም ሲመጡ ወደ እናንተ ሰዎች በነገራችን ላይ ውጤት አግኝተው አንዱ ሲበሳጭ በውጤቱ አንዱ ሲደሰት አይታችሁ አታውቁ? በውጤት ለምሳሌ ሰዎች መጡ፣ እናንተ ግራጁዌሽን ላይ ነው፣ ተመርቃችኋል። ምናልባት የተለያየ ጊዜ ገጥሟችሁ ሊሆን ይችላል። የግራጁዌሽን ሴሪሞኒያችሁ ነው። ሁለት ሰዎች መጡ። አንድ ምስኪን ደሃ ናቸው። እንደምንም አድርገው ፍሬም አሰርተው እናንተ የምትወዱትን አይነት ፎቶ በሉት ምናምን በእንትን አሽገው በስጦታ ወረቀት አሽገው ልጄ እንግዲህ እቺ ያለችኝ ብለው ሰጡ። ከፍታችሁ ስታዩት በጣም ደስ አለ። ወይኔ ከሌላቸው ላይ ነው ይሄን የሰጡን ምናምን በጣም ደስ አላችሁ፣ በጣም በስጦታው። ከዛ አንድ ሌላ ሰው መጣ። እሳቸው ምናልባት ለዛ ያወጡት 1000 ብር ሊሆን ይችላል። አንድ ሌላ ሰው መጣ። አጎታችሁ ነው፣ መልቲ ሚሊዮነር ነው፣ አንድ 13 ፎቅ አለው። ከዛ በኋላ መጣ 5000 ብር። ያው ጊዜ የለኝም እንግዲህ እቺን አንዳንድ ነገር የምትፈልገውን ግዛበት ብሎ 5000 ብር ሰጣችሁ። ኤክስፔክቴሽናችሁ የ50,000 ብር የ100,000 ብር ነገር ምናምን ነበረ። የናንተ የገዛ ኤክስፔክቴሽናችሁ የገዛ በሽታችሁ 50,000 እና 100,000 ነበረ። ማንም ጠብቁ ሳይላችሁ በገዛ ፈቃዳችሁ በሽታ ጠብቃችሁ ከኛ ሴትዮ የበለጠ ስጦታ እሳቸው ያወጡት 1000 ነው፣ በ4000 የበለጠ ምን አመጣ? 5000 ብር ጥሬ። ከዛ ታዩ ምን አመጣበት? እሱማ ታውቃለህ አይኑን በጨው አጥቦ እትዬ እንትና ግን እግዚአብሔር ይስጣችሁ። ማን ነው በይበልጥ የሰጠው? እሱ ነው። ለምን አልተደሰትክም? የገዛ በሽታ ኤክስፔክቴሽን ኢዝ ካንሰር። እቺን ነገር ጻፈ። ከሰዎች መጠበቅ ከምትወዷቸውም ሰዎች ጨምሮ እንዲህ ያደርግልኛል እንዲህ ታደርግልኛለች ብሎ መጠበቅ በገዛ እጅህ
የካንሰር በሽታ ናና እያሉ እንደመዝፈን stop expecting ለሰው ለመስጠት ኤክስፔክት አርጉ ለመስጠት ለማድረግ ኤክስፔክት አርጉ ለማገልገል ኤክስፔክት አርጉ እንዲሰጡኝ ካላችሁ ግን አለቀ እዛ ጋር ያበቃል እንትናችሁ ሰላማችሁ ራሱ እዛ ጋር ይናጋል ውለታ እንዲመልስ እኔ በዚህ ጊዜ እንዲሳረኩለት እንዲማረግ አለበት ብላችሁ መጠበቅ እስከዛሬም በውስጣችሁ የተጠራቀመ መጠበቅ ካለ ከማንንም ምንም አትጠብቁ ከማን መጠበቅ ይሻላል ከፈጣሪ ደግሞ ሁሉ ጊዜ ሐሳባችንን ባስቀመጥንበት ነገር ላይ ሰፖርት ሊያደርገን ሊረዳን ወደ መሬት ሊያወርድልን ዝግጁ ነው ስለዚህ you will attract positive emotional energy ካለ ፖዚቲቭ የሆኑ ሲሚላር የሆኑ ቫይብሬሽኖችን ወደ አንተ ትስባለ በታቀውም ትስባለ ባታቀውም ትስባለ አሁን ስለ አትራክሽን ሰዎች የተለያየ ስም እየሰጡት ስለሆነ አንዳንዱ ሃይማኖት አርጎታል አንዳንዱ በሽታ አርጎታል አንዳንዱ ሰይጣን አርጎታል ራሱ የሚናገረው እኮ በዚህ ህግ የሚያወራው ሰውዬ ራሱ የሚያወራው ማለት ነው ስለዚህ ፕሊዝ ስለ ማይንድ አንብቡት ሲባል እንደገና ደግሞ የድሮ ኢትዮጵያዊነታችን ተነስቶ መጠራጠር ዓለም ሁሉ በዚህ ከተቀየረ በኋላ እንግዲህ እኛስ ምን ምርጫ አለን ብላችሁ ከምትመጡ this is your mind ህሊና የሚሰራው እንደዚህ ነው ያወራን ያለው ነው እኮ የህሊናን ህግ ነው ልብ እንዴት እንደሚሰራ ሰው አውቆ የልብ ኦፕሬሽን ያደርግ የለም ያደርጋል እኮ አይደል የልብ ቀዶ ኦፕን ሰርጀሪ ማለት ነው የልብ ንቅለ ተከላ ይደረጋል ምን ነው ያልገረመን ለምን ከልብ ሐሳብ ስለሚረቅ እንፈራዋለን ሐሳብህ በህሊና ውስጥ የሚሰራው እንዲህ ነው ብታውቅ ተጠቀምበት አስተካክለው ለራስህም ለቤተሰብም ለሀገርም የሚበጅ ነገር ስራበት አይ አልሰራም ካልክ ትሶኪ አገልግሎ በሰላም እንደዚሁ እንደተወለወለ ትሞትበታል ነገ ሌላ የሚወለድ ሰው ህሊናውን ተጠቅሞ ይሰራበታል ሌላው actions and opportunities የሚቀጥለው እንግዲህ አይነን ጨፍነ ቁጭ ብለ ቀና ነገር አስበ ከዛ ደጅ ድረስ አንኳክቶ ጠራኝ እንዴ ቀና ነበርኩ ልግባ አይልህም እንደዚህ አይነት ማጂክ አልተጀመረም ያለም አይመስለኝ ህሊና ቀና ሐሳብህን ወደ ቀና ታረጋለህ ወደ ፍላጎትህ ታረጋለሽ እናደርጋለን ከዛስ እሱን ደጋግመን እናስባለን ምን አይነት ለውጥ ያመጣል ከሱ ጋር ተመሳሳይ የሆነ ፖዚቲቭ ተግባር ውስጥ መግባት ያስፈልጋል action and opportunities እድሎችን ስታገኝ ሳትፈራ ፈጣሪ ይረዳኛል ብለ ያግዘኛል ብለ ተነስተህ ስራ ጉልበቱ ላይኖርህ ይችላል ፈጣሪ ግን ጉልበቱን ይሰጣል አቅሙ ላይኖርሽ ይችላል ነገ ግን አቅሙን ፈጣሪ ይሰጥሻል እድሉ ሲመጣ ቆይ ዝግጁ አይደለም እድሜ ገና ነው ቆይ ዕውቀቱ የለኝም ቆይ ዘመድ የለኝም ቆይ ፈራለሁ ቆይ ብከስርስ ብላችሁ አትፍሩ መንገድ ላይ መክሰር ይኖራል መውደቅ ይኖራል መፍራት ይኖራል መፍራትን በመጋፈጥ ሂድበት ትወድቃለህ ወይ አዎ መንገድ ላይ ስትሄድ እንቅፋት አለ ትወድቃለህ ፍፍ ብሎ መነሳት ነው እየደገምክ እየወደቅክ እየተነሳ ዋናው ነገር የምትፈልገው ፍላጎት በፈጣሪ ፊትም በህሊና ፊትም ንጹህና በጎ መሆኑን ብቻ አረጋግጥ ከዛ ወዲያ አትፍራ ብድግ ብሎ መስራት ነው መውደቅ ይኖራል ነገ ስትደርስ የሚያምረው እኮ መውደቅህ ነው እንጂ ሰዎች ያፏጩልህ ያጨበጨቡ ወደ ስኬት ብትሄድ ምን ልትናገር ስትደርስ በቃ እኔ ተነሳው ደረስኩ ብትል ምን ጋዜጠኛ መስማት አይፈልግም አንተ ለመጽሐፍም አይሆንም ተረተረት እስቲ ወደቅ ብለህና ነው የሚሏችሁ ለመጽሐፍ ራሱ ብትፈልጉ ስለዚህ ቼንጅ ትራንስፎርም እናርግ የምናስበው ሐሳብ እና የምናምነው እምነት ኢሞሽናል ኢነርጂ ይሆናል ኢሞሽናል ኢነርጂ ኔጌቲቭ ኢነርጂ ፖዚቲቭ ኢነርጂ ሊሆን ይችላል እንደ ተውቱ አይነት እሱ ደግሞ ተመሳሳይ የሆኑ ቫይብሬሽን ያላቸውን ሰዎችን ሁኔታዎችን ክስተቶችን ወደኛ ህይወት ያመጣል ያ ክስተት ሲመጣ ኦፖርቹኒቲውን እየተጠቀምን መልካም በጎ ነገር ካሰባችሁ በጎ ኦፖርቹኒቲ ሲመጣ አቅሙ የለኝም ሳትሉ ተነስቶ በመስራት ተግባር ውስጥ በየቀኑ በመሆን ውጤት ማግኘት እንችላለን ማለት ነው መልካም እነዚህ ማብራሪያዎቹ ናቸው ናው እንዴት አድርጌ ነው ኢሞሽናሊ ኢነርጂን መፈልገውን ክሬት ማድረግ የምችለው by changing your focus ትኩረትን ቀይር አንደኛ ከዛሬ በኋላ የማትፈልገው ላይ ማሰብ አቁም ሐሳብህን ከማትፈልገው ላይ አንሳና ወደ ምን አድርገው ወደምትፈልገው የምፈልገው ሐሳብ ይህ ነው ዛሬ የምፈልገው ሐሳብ አይነት ውጤት በህይወቴ ላይኖር ይችላል የምፈልገውን ሐሳብ እንዴት አድርጌ ወደ ቁስ ወደ ተግባር ወደ ሰው ወደ ድርጊት እንደምቀይረው ላላውቅ እችላለሁ ፍላጎቴ ነው ፈጣሪ ይረዳኛል አለቀ ማንንም ላይ አትደገፉ ሐሳቡን የሰጣችሁ ፈጣሪ ሪሶርሱን ያመጣል ብቃት አለ
በግልጽ የምንፈልገው ላይ እናተኩር። በየቀኑ ድሪም ቦርድ አዘጋጁ። ከዚህ በፊት በተደጋጋሚ ስላለ ስለዚህ ማታ ማታ ከመተኛታችሁ በፊት ድሪም ቦርዳችሁን ፊት ለፊት አድርጉና መሻቴ ይሄ ነው፣ ፈጣሪ አንተ ስለምትችል የሰጠኸኝ ፍላጎትም ያንተ ስለሆነ ስለካው ባንተ ፊት ንጹህ ነው። ስለዚህ እዚህ ጋር መድረስ እፈልጋለሁ። ሐሳቤ ከዛ ውስጥ ይሆናል። ስለዚህ እዛ ውስጥ ገብታችሁ ዋኝታችሁ ውጡ ማለት ምናልባት የምትፈልጉት ነገር ትዳር ነው። በትዳር ውስጥ ገብታችሁ መኖር የምትፈልጉትን ህይወት፣ የፍቅር፣ የሰላም፣ የጤና፣ የበረከት ፈጣሪ የሚከብርበትን ትዳር በምን መገለጫ እንዳለው ውስጣችሁ እናንተ ታውቃላችሁ። ያንን እዩ። የምትፈልጉት ቤት ነው፣ እዛ ቤት ውስጥ ገብታችሁ ውጡ። የምትፈልጉት የእርዳታ ድርጅት ነው፣ በዛ ውስጥ ገብታችሁ ውጡ። የምትፈልጉት መስጊድ መገንባት ነው፣ ቤተክርስቲያን መስራት ነው፣ በዛ ውስጥ ገብታችሁ ውጡ። እንደሰራ እንዳደረጋችሁ አድርጋችሁ ተመስገን፣ እንዲህ ስላሳሰብከኝ አመሰግናለሁ ብላችሁ ተኙ። በየቀኑ ውጤት ይመጣል። ተአምር ነው የፈጣሪ አሰራር፣ ውጤቱ ይመጣል። ለዚህ ነው ሳያዩ የሚያምኑ የሚል ቃል ያለው። በአይናችሁ ስታይ እኮ የለም ማስረጃ የለም መረጃ የለም። ነገር ግን ወደ ውስጥ ገብታችሁ እሱ ይችላል ብላችሁ ሳታዩ በፊት እመኑ። ፍንጭ አይታችሁ ብታምኑ ጣዖት ማለት እሱ ነው። ፍንጩን ነው ያመናችሁት ፈጣሪን ሳይሆን። እውቀት ስላለኝ ይሄን መስራት እችላለሁ ካላችሁ የተደገፋችሁት እውቀታችሁን። ጉልበት ስላለኝ ይሄን እሰራለሁ ብትሉ የተደገፋችሁት ጉልበታችሁን። አጎቴ ባለስልጣን ስለሆነ እንዲህ ማድረግ እችላለሁ ካላችሁ የተደገፋችሁት ስልጣን ነው። ጣዖት ማለት ይሄ ምንም የለኝ የምደገፍበት ካለም በዚህ አይደለም የምደገፉ ባንተ ነው። ይሄን የሰጠኸኝን ሐሳብ በውስጥ ያስቀምጬ በየለቱ በውስጡ እመላለሳለሁ። ስለሱ አወራለሁ፣ ስለሱ አስባለሁ፣ ስለሱ እናገራለሁ፣ ስለሱ አጠናለሁ፣ ስለሱ አነባለሁ፣ ስለሱ የማቃቸውን ኦፖርቹኒቲዎች ሁሉ ሰራለሁ። ማስረጃ የለኝም በእኔ በኩል ጉልበቱ፣ አቅሙ፣ ገንዘቡ የለኝም። ነገር ግን ፍቅሩ፣ ሰላሙ፣ ጤናውን ይዤ ግጥም አድርጌ እሰራለሁ። ከዛ ደርሳለሁ። ይሄ መሳሪያ ነው፣ የፈጣሪ መገልገያ ነው። ስትደርሱ አትኩሩበት። ስትደርሱ ደርሳችሁም ያው ናችሁ። ከፍ የሚያደርጋችሁ አንዳችሁ ውጤት የለም፣ ዝቅ የሚያደርጋችሁ አንዳችሁ ማጣት የለም። ሁልጊዜ ከፍ የሚለው የፈጣሪ ስም ብቻ እንዲሆን አድርጎ መኖር አለቀ። በዛ ውስጥ ተመስገን። እኔ ቤቴ ስገባ በየቀኑ እንደ አዲስ ነው። ላለፉት 8 ዓመታት ቤቴ ስገባና መኝታ ቤቴን ሳይ እንደ አዲስ በየቀኑ በቃ እዚህ ውስጥ አኖርከን ማለት ነው። ተመስገን። ለ8 ዓመት ይባላል? አዎ። ለምን ካላልኩ ማማረር ጀምራለሁ። እንትና ቤት ሄጄ ስመጣ ጠበብ ይልብኛል። የኔ ቤት ግልጽ ነው። እዚህ ውስጥ እያኖርኩኝ ነው። ተመስገን። ላለው ይጨምርለታል። እውነት አስብ። ምስጋና ላለው የሚያመሰግንበት ሌላ ነገር ይጨምርለታል። ምሬት ላለው የሚያማርርበት ሌላ ነገር ይጨምርለታል። ግጭት በህሊናው ላለው የሚጋጩ ሰዎች ይጨምሩለታል። እጥረት በህሊናው ላለው በኪስ ውስጥ እጥረት ይጨምርላቸዋል። ላለው ስለሚጨምር በህሊናችን ውስጥ ያለንን ነገር ማስተካከል እንድንችል የምንፈልገውን በጎ ነገር ብቻ በግልጽ እናስቀምጥ። በየቀኑ በህሊናችን እየገባን እንውጣ። ፊት ለፊት ላይ እንስቀል። መኝታ ቤቴ ይሄ ያለ አሁን እያወራችሁ በህሊናዬ እያየሁት መኝታ በየአመቱ ቀይሯል። ሲሳካ ጎሽ ይሄ ቲክ ተደርጓል። ደግሞ ሌላ በየአመቱ እንደ ሜኑ ማለት ነው። እንግዲህ ዘንድሮስ ምን ታሳስበን ይሆን? ጭንቅላት የተሰጠው ፈጣሪ ነው። በነገራችን ላይ የሰጠን ፎር ዩር ኢንፎርሜሽን ብሬኪንግ ኒውስ። ህሊና የሰይጣን አይደለም፣ እግዚአብሔር ስራ ነው። በዛ ውስጥ መሻት ያስቀምጣል። በጎ መሻት የፈጣሪ ስራ ነው። ያችን በጎ መሻት ሰጪውን አምኖ ወደ ቁስ እንዲቀየር ማድረግ ያንተ ኃላፊነት ነው። መክሊትን ማብዛት ማለት ያ ነው። ስለዚህ አንደኛው ይሄን ይመስላል ማለት ነው። ሁለተኛው በወጥነት ስለ ፍላጎትህ ብቻ አስብ። ከፍላጎትህ ውጪ እንቅፋት ይገጥማል። ከፍላጎት ውጪ የሆኑ ውጤቶች በህይወት ይገጥማል። ሲገጥምህን ያልረባም አትበል። ድሮ የነበሩ ፕሮግራሚንጎችም እኮ ይሰራሉ ወጥተው እስኪያልቁ ድረስ ሰብኮንሺየስ ማይንዳችን ማታ ልንተኛ ስንል አልፋ ስቴት ውስጥ ስንሆን ፊልተሩ በማይሰራበት ጊዜ ያም ማለት ማጣሪያው በማይሰራበት ጊዜ ቀጥታ የገባውን ሁሉ እውነት ነው ብሎ ህሊናችን በሚቀበልበት ሰዓት ሊሰለች ይችላል ስራው፣ ሊደክም ይችላል እንስራው፣ ሊያመን ይችላል እንስራው። ከዛ በወጥነት ሰብኮንሺየስ ማይንዳችን ውስጥ ይሄ ሐሳብ ሲደጋገም፣ ስሜት ሲደጋገም አዲስ ጥያቄ ቅድም ስትጠየቁ ስለ ህይወት ምን ታስባለህ ሲባል ውጤቱ እስኪቀየር ድረስ አሉታዊ ሳይሆን አሁን ስለ ህይወት ማስበው እኔ ተስፋ ነው፣ መትረፍረፍ ነው፣ ስለ ህይወት ማስበው እኔ ስጦታ መሆኗን ነው የሚል መልስ እስኪሆን ከልባችሁ የውሸት አይደለም፣ በጭንቅላት ከልባችሁ በስሜት እንደዛ የመሻታችሁ አይነት እስኪሆን ድረስ
ይሄን ማታ ስሩ። ጠዋትም እንደነቃችሁ ለምን እንደነቃን ወደ ሌላ ጉዳይ እንሄዳለን። እንደነቃን ወዲያው እንቅልፋችን በደንብ እንትን ሳንል ማለት ነው ወዲያው ወደ ምስጋና ስለ እያንዳንዱ የሰውነት ክፍላችን ማመስገን። ስለ ጣት ያመሰግናለሁ፣ ስለ ጥፍሬ ያመሰግናለሁ፣ ስለ አየሩ አመሰግናለሁ፣ ስለ ቤተሰብ ያመሰግናለሁ። ዋው ለመጀመሪያ ጊዜ ዛሬ ነቃን። ዛሬ ባይዘው ወይ ቅዳሜ ለመጀመሪያ ጊዜ ነው አይደል በህይወታችን የነቃን። ዛሬ ከትላንት ወዲያ ነቅተሽ ታውቂያለሽ? አታውቅም አይደል? ነቅተህ ታውቃለህ? አታውቅም። ለመጀመሪያ ጊዜ ግን ለምደነዋል ጧት መነሳት። ስለዚህ ያው እንደ ትላንቱ እንግዲህ ተነስተናል ይባላል። ነውር ነው አይደለም። ዛሬ ስንት ነው? ዛሬ በካላንደር ላይ ለመጀመሪያ ጊዜ ነው የነቃን። እያንዳንዷን ቀን ለመጀመሪያ ጊዜ ማታም ወደ አልጋችን ስንሄድ ለመጀመሪያ ጊዜ ነው እድሉ ተሰጥቶን ወደ አልጋችን የምንሄደው። ለምን እስከ አልጋ ድረስ ያልደረሰው አለ። ስለዚህ በምስጋና ውስጥ ስንኖር ይሄ ሰው አለው ተብሎ ምን ይሆናል? ኢነርጂያችን እንዳለ ፖዚቲቭ ስለሆነ ያለው ነገር ነው የሚጨመርልን ማለት ነው። ማጣት የሚባል ቀስ በቀስ 1 አመት እስኪ እንደዚህ ስሩት። ከ1 አመት በኋላ ህይወታችሁ ተረት በሚመስል መልኩ ለዘላለም አብረው በሰላም ኖሩ የሚባል ነገር ታውቃላችሁ። ተረት ላይ ተረት እስኪመስል ድረስ በእውነት ነው ማውራችሁ። ይገርማል። ችለውት እቺን ለመለወጥ ግን ብዙ ሰው ያስብበታል። ቆይ ይሄ ነገር ክፉ ሊሆን ይችላል፣ ይሄ ነገር ሃይማኖት ሊሆን ይችላል፣ ጥሩ ማሰብ ምን ሊሆን ይችላል ሃይማኖት ሊሆን ይችላል ብሎ በጥንቃቄ ክፉ ነገር እያሰበ ይቀጥላል። ፌስ ደ ሚውዚክ። መንገዱ ከተመቸ ሂድ ቀጥል፣ ከተሳካልህ በዛ መንገድ ሂድ። ቀና የሆነውን በጎ የሆነውን መልካም የሆነውን የፈጣሪ የሆነውን እያሰብክ ዘወትር ስለሱ ቃል እያወጣ ተናገር ሲባል መፍራት ከዚህ በላይ ሰይጣን የለም ነው። ስለዚህ ፎከስ ኦን ዋት ዩ ዋንት ኮንሲስተንትሊ፣ በወጥነት እናተኩር። በየቀኑ ማታ በምናባችን እንይ። በየቀኑ ምን እናድርግ? የምንፈልገውን ጽሁፍ እንጻፍ። ማታ የመጻፍ ልምምድ ያላችሁ ካላችሁ ፍላጎታችሁን ጻፉ። ዛሬ እንትና የሰራችን ስራ ብሎ ከመጻፍ ሶሻል ሚዲያ ላይ ገብቶ የሰው ስድድብ ከማየት ሶሻል ሚዲያ አትዩ። ልትተኙ 1 ሰዓት ሲቀራችሁ 4 ሰዓት የምትተኙ ሰዎች ከ3 ሰዓት ጀምሮ ኤሌክትሮኒክ ሚዲያ አትዩ። ምንም ነገር ቢሆን አትዩ። ከራሳችሁ ጋር መጸለይ ትችላላችሁ። በጎ የሆኑ የሃይማኖት መጽሐፋት አሉ፣ ማንበብ ትችላላችሁ። በጎ የሆኑ ምለው በምክንያት ነው። ዘንድሮ የማይታተም ነገር ስለሌለ ማለት ነው። ያው ቅዱስ ቁርአን ሊሆን ይችላል፣ መጽሐፍ ቅዱስ ሊሆን ይችላል። እሱን አንብቡ። ትሁት ያደርጋችኋል፣ መልካም ያደርጋችኋል፣ ፈጣሪን ያወቀ ሰው እንድትሆኑ ያደርጋችኋል፣ በራሳችሁ ግብዝ እንዳትሆኑ ያደርጋችኋል። ለማንበብ ከባድ አይደለም። ሶሻል ሚዲያ ለመገርጎር 3 ሰዓት ከማጥፋት 15 እና 20 ደቂቃ መንፈሳዊ ነገር እያነበቡ መቆየት ማንነታችሁ እየተገነባ ይቆያል። በጎ ይሆናል። ከመጥፎ ነገር የራቀን ሰዎች መሆን እንችላለን። ስለዚህ ኮንሲስተንትሊ የምንፈልገው ነገር ላይ እናተኩር። በወጥነት የምንፈልገውን በሐሳባችን እናይ፣ በጽሁፍ እንጻፈው። ከዛ ስትተኙ ሪከርድ አድርጉና ይሄን የጻፋችሁትን የምትፈልጉትን ፍላጎት አሁን ላይ እንደሆነላችሁ አድርጋችሁ ይሆንልኛል ነገ ሳይሆን እንዲህ ስላሳሰብከኝ አመሰግናለሁ፣ እንዲህ አይነት ህይወት የመኖር ሐሳብ ስሜት በውስጤ ስለሰጠኝ አመሰግናለሁ ብላችሁ ሐሳቡን ማመስገን ይቻላል። ሐሳቡን ሲያመሰግን በቁስ መልክ ይጨመርለታል። ያንን አድርጋችሁ በኦዲዮ ሪከርድ እኔ ለሊቱን ሙሉ እንደሱ እያዳመጥኩ ነው ማድረው አሁን። ስለዚህ ሪከርድ አድርጎ ያንን ክፈቱት። ማታ ሉፕ ላይ አድርጋችሁ ለሊቱን ሙሉ። ለምንድን ነው ሌሊት? አሁን ያላችሁበት ቤታ ስቴት ነው። ቤታ ስቴት የምንለው ፕሮግራም ማትደረጉበት ስቴት ነው። ፊልተሩ በደንብ ይሰራል። ማታ ልትተኙ ስትሉ አልፋ ስቴት ውስጥ ነው የምትሆነው፣ ክፍት ነው የሚሆነው። ከዛ በኋላ ልክ እንቅልፍ ሲወስዳችሁም እንደዚሁ ቴታ ስቴት ነው፣ ክፍት ነው። ቴታ ስቴት የምንለው ሪም ስቴት ይባላል፣ ወይም ራፒድ አይ ሙቭመንት ስቴት። ሌሊት ውስጥ ምናልባት 8 ሰዓት ብትተኙ 1 እና 2 ሰዓቱን ያክል ሪም ስቴት ውስጥ ነው የምትሆኑት። ሪም ስቴት ውስጥ በሆናችሁ ጊዜ ደግሞ ቴታ ስቴት አይደለ? ቴታ ስቴት ፕሮግራሚንግ ስቴት ነው። ሰብኮንሺየስ ማይንድ ፕሮግራም ይደረጋል። ስለዚህ ተኝታችሁም ሰብኮንሺየስ ማይንዳችሁን ትቀልባላችሁ ማለት ነው። ቴሌቪዥን እየተሰማ ሬዲዮ እየተሰማ የምትተኙ ሰዎች ያ የሚነገረው ነገር በብዛት አሉታዊ ነው ሊሆን የሚችለው። የውል ቢ ፕሮግራም ሰዎች አጠገባችሁ ቁጭ ብለው እያወሩ የምትተኙ ሰዎች የሚያወሩት ሀሜት ከሆነ አለቀ። ስትነሱ በሀሜቱ ሞቲቬትድ ሆናችሁ ነው የምትነሱት። ስለዚህ ህሊና እንደዚህ ነው የሚሰራው። በነገራችን ብታምኑ ባታምኑ እንዲህ ነው የሚሰራው። ካላመናችሁ ማንበብ ነው፣ ማወቅ ነው፣ መጠየቅ ነው፣ ወይም ገብቶ መማር ነው። ሳይኮሎጂ ዲፓርትመንት ግቡና ህሊና እንዴት እንደሚሰራ ተማሩ። እንዲህ ነው ፕሮግራም የሚሆነው። ስለዚህ እኔም መቀየር ያለብኝን ልቀይር፣ መጠንቀቅ ያለብኝን ልጠንቀቅ ብለን ቼንጅ ማድረግ ያለብንን ነገር እንለውጥ ነው። ሶስተኛ ሃቢቹዋል አክሽን፣ በየቀኑ ከሐሳባችሁ ጋር የሚሄድ ተግባር ውስጥ ግቡ። ልምምድ ውስጥ ማለት ነው። የምትፈልጉትን ውጤት የሚያመጣ ተግባር ውስጥ ተነስቶ ህሊና ውስጥ
ወደምንፈልገው ገብተን ከህሊና ውጪ ወደማንፈልገው እየሰራን አራምባና ቆቦ መሆን አይቻልም። ህሊና ውስጥ ያለውን ነገር የሚደግፍ አንዳንድ ተግባር ስሩ በየቀኑ። በቀን ብዙ አትስሩ። ስፖርት ከሆነ በቀን 1 ሰዓት ከምትሰሩ ጀማሪ ከሆናችሁ 1 ደቂቃ ስፖርት ስሩ። 1 ደቂቃ ዱብ በሉና አለቀ። በዛችሁ ሰዓት በዛችሁ ቀን ሁልጊዜ በዛው ቦታ ሁልጊዜ በየቀኑ ስታደርጉ ሰውነት ይለምደዋል። ሲለምድ ከዛ ቁጥሩን፣ ሰዓቱን፣ ደቂቃውን፣ መጠኑን፣ ኪሎውን መጨመር ትችላላችሁ። ሌሎችንም ነገሮች እንደዚሁ ተግባር ውስጥ ዘሎ ከመግባት በፊት ልምምድ መጀመር፣ ጥቂት ማለማመድ። ግልጽ ነው። ጥቂት በየቀኑ ለ2 ወር አንድ ሰው ለ2 ደቂቃ ለ1 ደቂቃ በተመሳሳይ ጊዜና ቦታ አንድ ተግባር ቢሰራ ከዛ በኋላ ሱሱ ይሆናል፣ ልምምዱ ይሆናል። የስኬት ለፍላጎታችሁ የሚያበቃን ልምምድ ለማድረግ መጽሐፍ ማንበብ ከሆነ ያችን ለማንበብ 1 ደቂቃ ብቻ በየቀኑ በተመሳሳይ ሰዓት ላይ አንብቡ። ያቺ ሰዓት ስትደርስ አንብቡ። ከዛ ወዲያ ሱሳችሁ ልምምዳችሁ ይሆናል ማለት ነው። ይህን በማድረግ ሜንታል ትራንስፎርሜሽን ማምጣት እንችላለን ማለት ነው። ሰው ሜንታሊ ትራንስፎርም ካደረገ ራሱ ብቻ አይደለም የሚቀየረው፣ የሚያዩት ሰዎች ይቀየራሉ። እንትናን እንኳን አታያትም እንዲያርጋ እንኳን እኮ ተቀይራለች፣ እኔም ደግሞ ላድርግ። ስለዚህ ለብቻችን አይደለም የምንለወጠው። ራሳችን ላይ ስንሰራ ቤተሰብን፣ ዘመድን፣ ጎረቤትን፣ ጓደኛን፣ ሀገርን መቀየር እንችላለን። ስለዚህ ሀገር እንዲቀየር የምትፈልጉ ሰዎች ሀገር በምርጫ ካርድ አይቀየርም። ተስፋ አድርገን ብዙ ምርጫዎች አድርገን ሀገር እንዲቀየር ትፈልጋለህ? አንተ ተቀየርላት ለሀገር። ከዛስ የሚያዩ 3-4 ሰዎች ይቀየራሉ። አለቀ። ይሄ ሰልፊሽነት አይደለም፣ ከራስ ይጀምራል። አንተ ሳትቀየር እንዲህ ቢደረግ እኮ ጥሩ ነው ብትል እኛ ምንድነን? የፈረንጅ አይጥነን? ያንተ መለማመጃ ራስ ላይ መስራት። ስለዚህ ይሄን የማወራችሁ ነገር እኔ ለገንዘብ ሰርቻለሁ፣ ለቤተሰብ ሰርቻለሁ፣ ለትዳሬ ሰርቻለሁ፣ ለጤናዬ ሰርቻለሁ፣ ለሀብት ንብረት ለማፍራት ሰርቻለሁ። ስፒሪቹዋሊ የማውቃትን ትንሽ ነገር ለመተግበር የሚቸግረኝን ነገር ለማሻሻል ሰርቻለሁ። ትንሽ እሻሻልበታለሁ። አለቀ። ጥሩ ነው ወይ ያለውበት ሁኔታ? ከራሴ ትላንት ጋር ሲወዳደር ከብዙዎች ጋር ሲወዳደር ተራ ነኝ፣ ከራሴ ትላንት ጋር ጥሩ ነኝ። ስለዚህ ባካችሁ ይበጃል እያልኩ የምናገረው እኔ ላይ ስለሰራ አይጥ ላይ ከሰራ ሰው ላይ የሚሰራ ይመስለኛል፣ መሞከሪያ አይጥ ስለሆነ። ስለዚህ እናንተም ደግሞ ሰርታችሁ ለሌላው ሰው ምሳሌ ሆናችሁ ብዙ ኦልሬዲ የሰራችሁት ብዙ ነገር አለ። ይሄ እኮ አሁን ስሩ አትስሩ ብላችሁ በመውደቅ እኮ ሰርተነዋል አይደል? በመውደቅ አልሰራ ነው ሰርተን ነው። በማለፍም እያነሰብን ነው እንጂ ሰርተናል። ህሊና እኮ ይሰራል። አሁን ዓለም ሲኒማ ስለመጣን አይደለም መስራት የሚጀምር። አሁን አውቀን የሚበጀንን እንዴት እናስገባበት ነው። ለመሬት እንክርዳድ ከሰጣት እንክርዳድ ያወጣል። እዚህ መጥቼ አሁን ገበሬዎችን ሰብስቤ እኔ ገበሬ ነኝ የሚገርማችሁ ስንዴ ስዘራ ስንዴ ወጣ አይገርምም? እና ስንዴ ይዘራ እንደማለት እኮ ነው እየነገርኳችሁ ያለው። በህሊና ስለሆነ ግራ ገብቶን ነው እንጂ። ስለዚህ የምትፈልጉትን ፍላጎት ዘር ነው፣ ሰብኮንሺየስ ማይንድ ውስጥ አስገቡት። እንደሱ አይነት ነገር በህይወት ታፈራለህ። ገበሬ ይሄን ቢሰማ ምን ሆነ ነው የሚል ይመስለኛል። ስንዴ ስለመዝራት ከጠዋት 3 ሰዓት ጀምሮ ይጨቃጨቃሉ። ሄዶ አታርስም እንዴ? በየሳምንቱ እዚህ ብትመጡ ለውጥ አይመጣም። መለወጥ ትፈልጋላችሁ? ከዚህ ያለውን ዕውቀት ውሰዱና ቼክ ማድረግ ያለባችሁ ቦታ ቼክ አድርጉና አንድ ጊዜ 30 ቀን 40 ቀን 100 ቀን አለም ቼክ አንድ ጊዜ ቼክ አድርጉ። ከዛ በኋላ ወደ ተግባር። በእርግጠኝነት ከእናንተ የህይወት ጀርባ ቀና የሚሉ ሰዎች ስላሉ በእነሱ ህይወት አስበን እንድንገናኝ ነው ምኞቴ። እጅግ በጣም አመሰግናለሁ።